ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ስልጣኑ በትከሻው ነው፣ አምላክነት የባህሪው ነው። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። ክርስቶስ የእግዚአብሔር ልጅ እርሱ ነው ባለም ፈራጅ። እግዚአ ሰማያት ወምድር ቅዱስ 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 እግዚአብሔር ከአብርሃም በፊት የነበረው የአብርሃም አምላክ እግዚአብሔር ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ስልጣኑ በትከሻው ነው። አስማ ሰላም፣ እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። ኦኬ፣ ጥያቄያችንን ሰምተሽዋል? ምን ነበር? አላህ የት ነው ያለው? ከአርሽ በላይ። ከአርሽ በላይ ምኑ ነው ያለው? ሁሉም ነው ማለት አላህ እንደዚህ ነው እንደዚህ ነው ብለን መግለጽ አንችልም። አይ እንደዚህ ነው እንደዚህ ነው ብዬ አልጠየቅኩሽ። እንዴት ነው ብዬ አልጠየቅኩሽም። እሱን ሳይሆን ወደዛም እመጣለሁ፣ ግን ምኑ ነው ያለው? ምኑ ነው ማለት ምኑ ሊኖርልክ ነበር የፈለከው ማለት ምኑ ብዬ ልንገርክ? ለምሳሌ እግሩም ማርሽ ላይ ነው፣ እግርም እጅም ምንም እኔ አላውቅም፣ ግን ሁለመና እዛ ሆኖ ሁሉንም እንደሚያዝ ነው ማውቀው። እናንተም ጭምር የከዳችሁትም ጭምር ሁላችሁ ማለት ነው። ሲቀጥል ደግሞ ማለት ነው እዚህ ጋር ጭንቅላት የሌለው ጣዖት እኔ ከዳው አስማ፣ ሌላ ነገር አታናግሪኝ። አሁን የኔን ጥያቄ ብቻ መልሽልኝ። ኖ እግሩና እጁ እጁና እግሩ ተገጣጥሞ ነው ያለው ወይስ ተለያይቶ ነው ያለው? እሱ እግርና እጅ እንደናንተ አይደለም። እኛ ሰው አናመልክም። ሰው እጅ እግር እንዳለው እንደሌለው ሰው ይሻላል። ጭንቅላት የሌለው ጣዖት ከማምለክ ሰው ይሻላል። ጭንቅላት የለው ማለት አንድ ባት አለችው። ከዛ በኋላ ሁለት ቀኝ እጅ አለው። ከዛ ፊት አለው፣ ጭንቅላት የለውም። ጆሮ የለውም፣ አይን አለ፣ አንገት የለውም፣ ወገብ የለውም፣ ሆድ የለውም። ስለዚህ እኔ አሁን ለምሳሌ አንድ ነገር ብቻ ልጠይቅሽ አስማ፣ ይሄንን ከማምለክ ሰው ብታመልክ አይሻልሽም? ጅምር ጣዖት ከማምለክ እግር ከማምለክ እንዴት ፈጣሪ ሰው አላመልክም እኔ የማመልከው እግር ነው እያልሽ ነው። ሰው አላመልክም የማመልከው ግን እግር ነው፣ እግር ብቻ ነው የማመልከው እያልሽ ነው። እግር ማምለክ ይሻላል። እኔ አሁን ወንድሜ አንዴ እግር ማምለክ ይሻላል። እግር ማምለክ እግር እኮ ለመሄጃ ብቻ ነው። ለምሳሌ እግር አንዴ መናገር ይችላል። ዝም በይ አንዴ እግር አንደኛ አያስብም አይደለ? እግር አያስብም፣ እግር አይፈጥርም። ያለ እግር ፈጣሪ ነው። እንደዚህ አትሆኑ። ተው እናንተ እውቀት ካላችሁ ያለ እግር ፈጣሪ ነው። ያለ እግር ፈጣሪ ነው። ማዳመጥ መጀመሪያ ለሰው ልጅ መጀመሪያ ማዳመጥ ነው አይደለ? ወደ ነው አስሚያ ወይ አቤት ይሰማል። መልካም። ስለዚህ አላህ ከአርሽ በላይ ብለሽ ነው የምታምኘው አይደለ? አምናለሁ 100%። ኦኬ። ስለዚህ በዛቱ ከአርሽ በላይ ነው። በእውቀቱስ ምድርን ያካብባል። ምድርንም ሰማይንም ሁሉም ግዛት የሱ ነው። እዛ ሆኖ ያያል፣ ይመለከታል። መልካም። ከአርሽ በላይ ነው አንቺ ብለሽ ታምኛለሽ። ከአርሽ በላይ ለማምላካችን ትክክለኛ ማይ ነው። ሙስሊም ነው። ሁሉም ሙስሊም ከአርሽ በላይ እንደሆነ ነው። አዎ አይደለም የምትል ከሆነ አይደለም ብሎ አንድ ሰው ቢል ትክክል ነው ወይ? ኖ እሱ ወይ የካደ ከሆነ ወይ ደግሞ በቃ ልቡ ጥርጣሬ ያለፈበት ከሆነ እንጂ አይደለም በጭራሽ። ፈጣሪ ወርዶ ከሰው ፍጡር በጭራሽ አይገናኝም። እዚህ ጋር አለም አይባልም። እሱ አንድ ያሳወቀው ከአርሽ በላይ እንደሆነ ብቻ ነው።
ኦኬ። ስለዚህ ከአርሽ በላይ ፍጡር የለም ማለት ነው። ከአርሽ በላይ ፍጡር ይኖር አይኖር አላውቅም፣ ግን የአላህ ፍጥረታት በሙሉ ታች ናቸው ያሉት። እሱ ብቻ ነው የሚገባው ምንድነው ሰማይ አርሽ። እስኪ ምናልባት ኦኬ አስማ ፍጥረቱን በእውቀቱ ነው በዛቱ ነው እየፈጠረው አለ ፍጥረትን ሲፈጥር? በእውቀቱም በግዛቱም በሁሉም ነገሩ ነው። አሁን ለምሳሌ ሰማይና ምድርን በእጆቹ ዘረጋቸው ይላል አይደለ? አደምንም ቢሆን ጭቃ በማንቦልቦል ነው እየሰራው ምዕራፍ 68 ላይ እንደተነገረው አይደለ? እናንተ እንዴት እንደምታምኑ ልንገርክ። ኖ የኔ ጥያቄ መጀመሪያ ቆይ አንዴ አይ እዚህ ማለት አይደለ? አደምን ከጭቃ ነው የፈጠረው አይደለ? አዎ እናንተ ታምናላችሁ እኮ ችግር የለውም እኛ ማመናችን። ስለዚህ አሁን ከጭቃ ከፈጠረው አደምን ሲፈጥረው ወደ ፍጥረቱ ገብቶ ነበር ማለት ነው አይደለ? ወደ ፍጥረቱ ማለት ምክንያቱም ጭቃ ያለው ምድር ላይ ነው። ከጭቃ የሚፈጥረው ከሆነ አላህ ከጭቃ የሚፈጥረው ከሆነ አላህ ሐሳቤን አዳምጪኝ እህት። አደምን ከጭቃ የሚፈጥረው ከሆነ አንድ አዳምጪኝ ፕሊስ። ጭቃ ያለው በምድር ውስጥ እንደመሆኑ መጠን ምድር ላይ መጥቶ ነበር ማለት ነው አይደለም? እሱ አይደለም የመጣው መላእክት መጥቶ ነው ጭቃ የወሰደው። ስለዚህ መልአክ ነው እየፈጠረው አላህን? መልአክ አይደለም። አላህ መጀመሪያ ሰማይና መልአክ ነው እኮ አልሽኝ። አሁን እሺ አስረጅኝ። ቀጥይ። እሺ አደምን እንዴት እንደፈጠረው ልንገርክ። እሺ አደምን በጭቃ ፈጠርኩት ታለ እንጂ በጭቃ አብኩቶ ወይም ደግሞ እሱ ጭቃ ከምድር አፍሶ አይደለም። ማንበብ ትችላለህ። እሺ ጭቃው ከየት መጣ? ከምድር። መጀመሪያ አላህ ምድርንና ሰማይን የፈጠረው አይደለ? ከምድር ማለት ነው። እሺ እኮ ስለዚህ ከጭቃ ስለፈጠረው ጭቃን ለመስራት ወይም አደምን ለመፍጠር ወደ ፍጥረቱ መጥቶ ነበር ማለት ነው አይደለም? በጣም ለምን መጥቷል እንድልክ ትላለህ? አልመጣም። እኔ መጀመሪያም አልመጣም። ጭቃውን ከየት ነው ያገኘው? ከመሬት። ስለዚህ ከመሬት ካገኘው ጭቃውን መሬት ነክቷታል፣ ወደ ፍጥረቱ መጥቶ ነበር ማለት ነው። እሱ አይደለም መላእክት ነው እያልኩክ ነው። መላእክት ነው እያልኩክ ነው። መላእክት ወሰደለት የሚለው አለ እኮ ስጭኝ። መላእክት ወሰደለት ነው እንጂ አላህ ነው የወሰደው። ነው ራሱ አላህ ነው በእጆቹ የወሰደው አይደለም። ወላሂ ብላሂ ይኸው ልንገርክ እምልልሃለሁ አላህ አይደለም። ይሄን ደግሞ ተጣላክ። ይሄን ደግሞ ማለት ነው ተሳስተሻል ካል እስኪ እውነት እናንተ ጭንቅላት እና ከውሱ ተገናኙ። አንብቢው በአማርኛ አድርግልኝ። አንብቢው አላህ ነው የወሰደው። ይሄው አረብኛው አድርግልኝ። በአማርኛ ነው አረብኛ አልፈልግም። በአማርኛ አድርግልኝ። ሐዲስ ተተርጉሟል በአማርኛ ተተርጉሟል። ሐዲስ ምን ሐዲስ ነው የተተረጎመው በአማርኛ? አድርገው በጎግል ይቻላል። ወደ አማርኛ ተተርጉሟል። ወደ አማርኛ ምን ተተርጉሟል? አሁን ነው ማለት ነው። ያልተተረጎመ ነገር የለም። እውነት የምታወራ ከሆነ ወደ አማርኛ አድርገው። ይሄው ሁላ ሰው ያነበው ሐዲስ የለም በአማርኛ። አንድ የተረጎማችሁ ሉክ አንዴ ቆይ አንዴ ይኸውልሽ አስማ ሐዲሶች በአማርኛ ቢተረጎሙ ሙስሊሞች ዛሬ እስልምና ውስጥ አንድ ሙስሊም አይቀመጥም። እያንዳንዱ ያለችውን አስተምሩ ብንታት ማንበብ ስለምትችሉ ቆይ አንዴ ፕሊስ ቆይ አንዴ ተረጋጊ እስኪ ደርዝ። ስለዚህ የአደም ልጆች ልክ እንደ ምድር አይነት ነገር ይዘው ይመጣሉ ይሆናሉ አለ። some of them red and white black and between that አንዳንዶቹ ነጭ ይሆናሉ፣ አንዳንዶቹ ጥቁር ይሆናሉ፣ አንዳንዶቹ ደግሞ in between ይሆናሉ፣ በመካከል ይሆናሉ። አንዳንዶቹ ቀጭን ይሆናሉ፣ አንዳንዶቹ ወፍራም ይሆናሉ፣ አንዳንዶቹ አስቀያሚ ይሆናሉ፣ አንዳንዶቹ ቆሻሾች ይሆናሉ። ለምን? አላህ ከምድር የወሰደው አፈር እንደዛ ስለሆነ ማለት ነው። አሁን አውሪ ቀጥይ። ሰማ አይደለ?
የሰው ልጆች እንኳን የተለያየ የሆኑት መላይካ ነው። አፍር ዘግኖ ወደ ላይ አውጥቶ የሰው ምንድነው አደምን የፈጠረው። ይሄን ነገር ደግሞ ልንገርህ፣ እኔ እንኳን ማለቀው እኔ እነግርሃለሁ። አላህ ነው የሚለው መላይካ ነው የሚለው? ይሄ አላህ ነው የሚለው? ይሄ አላህ ነው የሚለው ወይስ መላይካ ነው የሚለው? አላህ። እሺ አላህ ወደ መላይካ አማርኛ ነው? እጅግ አማርኛ አድርገውና ይሄውላ ሰውየው ማን አፈር ዘግኖ እንደወሰደ ልብ በሉ። እሷ እያለች ያለችው ፈጣሪ አይደለም፣ ይሄ የአፈር ጉዳይን እየወሰደው እሱ ሳይሆን መልአክ ነው የወሰደለት ነው የምትለው። መላይካ ነው ነብዩ ደግሞ ምን እንደሚል እየተረጎመልሽ ነው። ግን ፈጣሪ ከሆነ ስም ይወስደው ምንድነው ችግሩ? ለምሳሌ ለአንቺ ምንም ችግር የለውም። እሱ ከፈለገውን ማድረግ ይችላል። ምክንያቱም የፈጠረው እሱ ነው። ምንም ችግር የለውም ሳይሆን ወደ ፍጥረቱ ገባ ማለት ነው አይደል? ፈለገውን ማድረግ ይችላል። እና የፈለገውን ማድረግ ከቻለ ለምንድን ነው የማይወልደው? እናንተ እዚህ ጋር ለመጠየቅ ገባ ሰው ከማደናበር እውነት አንዴ ልናገር እንዴ? ፈጣሪ ከጭቃ ሰራው ለማለት ምድር ላይ መምጣት አለበት እንዴ? ቆይ አሁን አንተ ሰው ነህ። አንተን ለመፍጠር ሲጀምር አንተ እናትህ ሆድ ፈጣሪ መግባት አለበት? ፈጣሪ በቅዋውና በቀድሩ እሱ ፈጠረው፣ በቃ እሱ ሰራው አይደል እንዴ? ከጭቃ ሰራው ተባልክ እንዴ? የተጻፈልህን ነገር ፈጣሪ ለመስራት እንዴት አንተ እናትህ ሆድ መግባት የለበትም? አዩ ቆይ አንቺ ደግሞ ታወሪያለሽ በተራሽ። እሷ ዝም ተበልሽ። አስማያ ተረጎምከው ክርስቲያን አማርኛውን ታነቢውና አሁን ቆይ አንዴ እስኪ አነቢው አማርኛውን እስኪ አነቢው ቀጥይ። እሺ ያ ሐዲስ በሆነ በምን አረጋግጣለሁ? ሱራ መሳይኛ ነው። ምን ሱራ ላይ ነው? ምን ቁርአን ላይ ነው እንደዛ ያለው? ከእንደዚህ አይነት እኮ ጋር ነው እየተደናቆርን ያለ ነው በእግዚአብሔር ስም። ሲጀመር ይሄ ቁርአንና ሐዲስ ላይ ያለ ነገር አይደለም። እናንተ የምታመጡት ከሳይንሳዊ ሂስትሪ የሚባል ታሪክ ላይ እያያችሁ እንዴት አይነት አጋንንት ለምታውቁት አይደል? ከቁርአንና ሐዲስ ላይ አምጥተህ ታወራህ አውራ። ቁርአንና ሐዲስ ላይ የሌለ እንዴት ከሂስትሪ አንዴ የሚተርጉ አንቾት አሁን ይሄን ያወጣኸው የቁርአኑ መገኛ ንገራት። ከቁርአንና ከሐዲስ ላይ ካመጣ ማለት ነው። የሚያስጠሉኝ አትዋሽ። በተቻላችሁ መጠን መረጃ ከሌላችሁ አይተን እንምጣ በሉ፣ ልመዱ። ይህ ስልጣኔ ነው። ኦኬ መልአክ ነው የወሰደው ብለሻል። ተስማማውልሽ፣ ተስማማው። መልአክ ነው የወሰደው ተስማማው። ኦኬ የቱ ጋር ነው የወሰደለት መልአኩ ለአፈሩን ለአላህ? ከየቱ ጋር ነው የወሰደለት? አፈር ከየት ሊገኝ ይችላል? የት ነው የወሰደለት? የት ድረስ? የቱ ጋር ነው የሰራው? ከዛ ደምን ከየቱ ጋር እንደሆነ የቱ ጋር እንደሆነ አላውቅም፣ ግን አፈር ከታች እንደወሰደለት አውቃለሁ። ይውሰድለት ዳዝማተር። ከዛ በኋላ አላህ ተቀበለው ማለት ነው አፈሩን። እሱን ይቀበለው አይቀበለው አላውቅም። አምጣልኝ ያለው ወሰደለት፣ ተቀበለው። ምን እኔ በአይኔ ያየሁት ነገር የለም። የተጻፈልን ያወኩት ዞረሽ የትም እንደማታመጪ ላሳየሽ ነው አፈሩን። እሺ አላህ አይደለም ከመሬት የወሰደው፣ ጅብሪል ነው የወሰደው፣ መልአክ ነው የወሰደው። ካል የሚባለው መልአክ ወሰደ። ያንን አፈር ተቀብሎ አዳምጪ። ያንን አፈር ተቀብሎ አላህ ነው በእጁ የሰራው በዛ ባፈር አደምን፣ ወይንስ መልአኩ ነው አደምን የሰራው? ነው መልአኩ አይደለም። መልአክ ቢሰራማ የመልአክ ልጅ ነበርን ማለት እኮ ነው። መልአክ አይደለም። ስለዚህ አላህ አፈሩን ተቀብሏል ከመልአኩ ላይ ማለት ነው። ቢሆን ነው የፈጠረው እንደዛ አድርጎ ተተቀበለው። በኋላ በምኑ ነው የሰራው አደምን? አላህ በምኑ ሊሰራው ይችላል? እሱን አልፈላሰፍም። በቃ አምጣለው፣ ወሰደለት፣ አለቀ። ኦኬ በእጆቹ እንደሰራው ይናገራል። ቁርአን ተቀበያለሽ? ከቁርአን ካለ አምናለሁ። ቁርአን ካለ ሌላ ነገር እናንተ ጎግል አድርጋችሁ የምትፈስሩት ምናምን ነገር። አይ ተረጋጊ። እኔ መጫወቻ ብዙም አልፈልግም። ተረጋጊ እና ቁርአንሽን እሺ ተቀበይዋለሽ። ያው ሱረቱ ሰዓድ ላይ 75ኛው አያ ስንት ሱረቱ ሰዓድ 75 አያ ያው አንብቤ
ነይ ተመለሽ። አስማው ሰዓት የለንም። ተመለሽ። ያ ተከፍቶልሻል ፊት ለፊት ነው ማነበው እያልኩክ ነው። ሷድን ሱረቱ ሷድና ራስ ቆይ ላውጣ እየፈለኩት ነው። ይኸው ተከፍቷል ፊት ለፊት አደቀምሽ። ዞሮ ዞሮ ከፍጥረቱ ገብቷል የሚለውን ማመን አለባችሁ። ምክንያቱም ጭቃውን በእጁ ሰራው አንደኛ፣ ሁለተኛ ደግሞ መልአኩ የሆነ ቦታ ድረስ ሄዶ ማቀበሉም አይቀር ነው። ምክንያቱም በቦታ ተወስኖ ስላለ አላህ በዛቱ ማለት ነው። ወይ መልአኩ ወደ ከአርሹ በላይ ሄዷል፣ ወይ ደግሞ አላህ ከአርሹ በታች ወርዷል ማለት ነው። ከሁለት አንዱ ነው የሚሆነው። አስቀምጦለት ሄደ አላችሁ፣ በእጁ ሰጠውም አላችሁ። ዞሮ ዞሮ ከሁለት አንዱ ህግ ጥሷል ማለት ነው። አላህ ከአርሹ በታች ወይ መልአኩ ከአርሹ በላይ ሄዷል። አንቺ ደግሞ ታነቢልናለሽ። ማንዴ ታነቢልና አንብልን። እሺ እንደዚህ ቲክቶኩን ወጥታች አድርጌ ነው ማነባው፣ ወጥቼ ማለት ነው። ድምጽ ይሰማችኋል አይደለ? አይሰማም። እንደዛ ከሆነ አይሰማም። ከወጣሽ ያው ፊት ለፊት ተከፍቷል እኮ ሱረት ሳር 75ኛው አያ። እሺ አንብብልኝ። እጆቹ ፈጥሮታል። በቃ ይሆናል። ጎበዝ። ስለዚህ ከምንድን ነው የፈጠረው? ከጭቃ ነው አይደለ? የፈጠረው ከገማ ጭቃ ጎበዝ። ስለዚህ አፈሩን ተቀብሎታል ከመልአኩም ከሆነ ማለት ነው አይደለ? ይቀበለው ያስቀምጥለት። የምናውቀው ነገር የለም ሁላችንም። እሺ ያስቀምጦታል። ያ ያስቀመጠውን አፈር ግን አንስቶ አላህ ደግሞ ፈጠረበታል። በቃ ቴንኪው። የአፈሩ ፍጡር ነው ፍጡር አይደለም? አፈሩ ፍጡር ነው። አንተ ፍጡር ነው እኮ በቃ ያላህ እጅ አዳምጪ ማስወርድሽ አዳምጪ። መሐመድ አይሸናም እንዴ? ቆይ ታዲያ የሚሸና ከሆነ ምንድን ነው ሽንታ የምትይኝ? መሐመድን እኮ እየሰደብሽው ነው። አይደለም መሐመድ እናንተ በጭራሽ አትገናኙ። አስማያ መሐመድ ሲሸና ተቀምጦ የእንጨት ፖፖ ነበረው። አይሻ ነበረች እያቀፈች የምታሸን ነው። ትልቅ ሰው እኮ ናችሁ። ላሳይሽ ነው። ሀዲሱን ላሳይሽ ነው። ቁጭ ብሎ ነበር የሚሸነው። ወይ ቁጭ ብሎ አይደለም የሚሸነው። ከነብይሽ ይሻላል። ከነብይሽ ይሻላል። ወደ ተመለስንበት ወደ ተነሳንበት ርዕስ እንነጋገር። ቀጥሎ ፍቲ። ኦኬ አብዲ እንኳን ደህና መጣ። ሰላም አለይኩም። ሰላም ክርስቶስ ከኔም ከአንተም ጋር ይሁን። ጥያቄውን ሰምተዋል? ጥያቄው እየሰማሁት ነው እና ትንሽ ስድብ ነገር ስላለው ትንሽ እየደበረኝ ነው። ለዛ ሶሪ። ያው አንዳንዴ ሚስ አለመግባባት ይኖራሉ። መልካም እሺ፣ ጥያቄው ላይ ፎከስ እናድርግና አላህ ነው ያለው ብለህ የምታምነው ነበር? እኔ አላህ ሰባተኛ ሰማይ ነው ያለው። ኦኬ፣ አካላቶች እንዳሉት ታምናለህ? አለው። ኦኬ፣ ሰባተኛ ሰማይ ማለት ከሱ ጋር ሌላ ፍጥረት አለ ወይንስ እሱ ብቻ ነው ያለው? የለም፣ ከሱ በላይ ሌላ ፍጥረት እና ነቢያት ነው ይባላል። እንደ ነቢያት ነው የሚቆጠረው ማለት ነው። አንተ አሁን ነቢይ ኢሳ እንደ ፈጣሪ አብዲ እንደ እስልምና ኢሳ አልሞተም አይደለ? ኢሳ ሞቷል። እንደ እስልምና እርግጠኛ ነህ? ኢሳ ሞቷል። ምን ሆኖ ነው የሞተው? ታሞ ነው? ተሰቅሎ ነው? ተገድሎ ነው? እንዴት ነው የሞተው? እናንተ ተሰቅሎ ነው ያላችሁት። ተሰቅሎ ለእኛ ብሎ ለህዝቡ ተሰቅሎ ነው የሞተው አላችሁ። ኦኬ፣ እናንተስ ምንድን ነው ብላችሁ የምታምኑት? ኢሳ ሲሞት ምን ብሎ ነው የሞተው? ቆይ አንዴ። ስለዚህ ኢሳ እንደሞተ እንደተሰቀለ ታምናለህ? እንደ ሞተ አምናለሁ፣ ግን ሲሞት ምን ብሎ ነው የሞተው? ይህን ነገር ንገረኝ። ይማራል ወይስ አላለም? መልካም፣ እሷ ነች አይምሮ ውስጥ ያለችው። በደንብ ከነገሩ ውስጥ እንትን እኮ ነው ኡስታዞቹ
ኢየሱስ በቃ ሞቷል። ሲሞት ደግሞ የኛ እናወራለን እንደ ክርስትናው። አዎ ክርስቶስ በስጋ ሞቷል። መሞት ብቻ ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። የኔና ያንተ ጌታ የሁላችን ጌታ እርሱ ሊሞት ነው የመጣው። በስጋ ሞተ። በመንፈስ ያው የሆነው እሱ ሞትን ድል አድርጎ ተነስቷል። ነገር ግን አንተ ጋር እንደ እስልምናው በደንብ አስተውል አብዲ፣ እንደ እስልምናው ዋሽተውሃል። አላህ እና ኢሳ አብረው ነው ያሉት ታውቃለህ? እሺ እየሰማሁህ ነው። አውራ ያ ሱራ ኢሳ ሆይ እኔ ውሳኔህን ወደ እኔም አረብኛውን ብታረግለትስ? አረብኛ የሚያነብ ስለሚመስለኝ አረብኛው በጣም ግልጽ ነው። እሺ እሺ ድረስ ከዚያ ካሉት የተከተሉትን እነሱ ትንሣኤ ቀን ድረስ ከዚያ ወርዳለሁ። በነበራቸው ፊት ነገር በመካናቸው ፈርዳለሁ። እሺ እያነበብክ ነው እየቆጠርክ ነው? አንተ አነብለት። ድሮ አንድ አላህም እያለን የምናነብ ድሮ ነበር። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ይላል። ቁም ነገሩ ያለው እዚህ ላይ ነው። እዚህ ላይ ቆመህ ትመልሳለህ። እኔ ወሳጅህ ነኝ ወደ እኔም አንሺህ ነኝ ማለት ምን ማለት ነው አብዲ? እኔ ወሳጅህ ነኝ እኔም አንሺህ ነኝ ማለት ያው እኔ ወደ እኔ ትመለሳለህ እንደማለት ነው። ወዴት ነው ያለው አላህ? አላህማ የሁሉም ከኛ በፊት እኮ የተፈጠረ እኮ ፈጣሪ ማለት አላህ ነው። አላህ ደግሞ ከኛ ወዴት ነው ያለው? ሰባተኛ አላህ ያለው ሰባተኛ ሰማይ ላይ ነው። ይሰማል አብዲ? አብዲ ይሰማኛል ወይ? ያ ስለዚህ አንተ ኢሳ ሞቷል ብለህ ነው የምታምነው አይደለ? ኢሳ ሞቷል። ኢሳ የነቢይላህ መልእክተኛ ነው። አሁንም ቢሆን ኦኬ። ስለዚህ ሞቷል። በእናንተ የመጣው እኮ ይቀጣል። እሱ ራሱ በእኛ ምክንያት እሱ ይቀጣል። የመጨረሻ የቂያማ ቀን በእናንተ የመጣ እሱ ይቀጣል። ኢብራሂምና እሱ የቂያማ ቀን መሐመድ በራሱ ኃጢአት አይቀጣም። ኢሳና ኢብራሂም ግን ባላጠፉ ኢብራሂምና እሱ ጥላ ይዞ ይመጣሉ። የመጨረሻ ቀን የቂያማ ቀን ጥላ የሚይዙት እነሱ ናቸው። ዝናብ እንዳይዘንብ ነው ፀሐይ እንዳያቃጥል። የሰው ልጅ ፀሐይ ትቀርባለች። የሰው ልጅ በላብ የሚሞት አለ። በላብ ማለት ግን ፀሐይ የኩል መኳያ መጨረሻ ላይ ሲሞት ይማራችሁ ብሎ ነው የሚሞተው። ይማራችሁ በማለቱ እንዴት ይማራችሁ ትላለህ ተብሎ ይቀጣል። ይማራችሁ ብለዋል። ይማራችሁ ማለት ምን እንደማለት ታውቃለህ? ከሱ በላይ ፍጡር እንዳለ እሱ ስለሚያውቅ ይማራችሁ ብሎ ነው የሞተው። የሚቀጣበት ይሄ ነው። በቂያማ ቀን ነቢዩላህ ኢሳ ሲሞት ይድፋችሁ ይግደላችሁ ነበር እንደ ሙሐመድ ማለት የነበረበት። ሙሐመድ ሲሞት እንደዛ ነው ያለው። ክርስቲያንና አይሁዶችን አላህ ያጥፋችሁ እያለ እየተራገበ ነው የሞተው። ኤኒዌይስ ወደ ቶፒኩ ባክ እናድርግና እንዴ ነቢዩላህ ኢሳ ሲሞት አንዴ አዳምጠው ወንድማችን። ኦኬ አላህ ያለው ብለህ ነው አሁን የምታምነው? ከሰባተኛ ሰማይ በላይ ነው ያልከን? ሰባተኛ ከሰማይ በላይ ነው ያልከን? ያምንበታል። ከሌሊቱ አንድ ሶስተኛ ወደ ቅርቢቱ ሰማይ እንደሚመጣ ታምናለህ? ከሌሊቱ ሌሊት ወደ ቅርቢቱ ሰማይ እንደሚመጣ
ቆይ ድገምልኝ ትንሽ ኔትወርክ እያስቸገረ እየያዘኝ። አላህ ለሊት ለሊት ወደ ታች እንደሚመጣ ታምናለህ ወይ? ወደ ቅርቢቱ ሰማይ አይደለም። አልሰማም፣ አይሰማም። የኔ ሰላም ብያለሁ። መልካም። አላህ የት ነው ያለው ብለህ የምታምነው? ከእርሽ በላይ ነው። አርሕማኑ ዐለል አርሽ እስተዋ ይላል ቁርአን። ከእርሽ በላይ ነው። በምኑ? በዕልሙ ወይንስ በዛቱ? በሁሉ ነገሩ። በሁሉ ነገሩ። በዛት ሚል አለ። አርሕማኑ ዐለል አርሽ እስተዋ ቢዛቲሂ ሚል አለ። አርሕማኑ ዐለል አርሽ እስተዋ ይላል። አላህ ከአርሽ በላይ መሆኑን ነው እኛ የምናውቀው። ኦኬ መልካም። እሺ ይህንን እንደዛ ማይል ሰው ሙስሊም ነው? አላህ ከአርሽ በላይ አይደለም የሚል ሰው ሙስሊም መባል ይችላል? የማይል ነው ወይስ የሚል? እኔ ሙስሊም ነኝ፣ አላህ ከአርሽ በላይ ነው ብዬ ነው ትላለህ። እኔ ደግሞ አላህ ከአርሽ በላይ አይደለም ሰንበዲ የሚል ባገኝ እሱ ሙስሊም ነው ማለት እንችላለን? አላህ ከአርሽ በላይ አይደለም ከአርሽ በላይ ተብሎ አይባልም ቢል ክዷል ነው እኛ የምንለው። ስለዚህ ከእስልምና ወጥቷል። ቁርአኑ እኮ ነው አርሕማኑ ዐለል አርሽ እስተዋ ያለው ቁርአኑ ነው። የአላህን ቃል ካዴ ሰው ካዲ ነው የሚባለው። ያ ካዲ ስለዚህ ገነት ነው የሚገባው ገሃነም? ካዲ ያው ገሃነም ነው የሚገባው። ክዷል ኦልሬዲ አላህን ስለ ካዴ። መልካም እሺ። አላህ ከአርሽ በላይ የሆነው መቼ ነው? መቼ ነው አልተባለም። ኦኬ አላህ ከአርሽ በላይ ነው ብለው ያስተማሩ ነቢያቶች አሉ? ነቢያቶች በሙሉ አላህ ከአርሽ በላይ ነው ብሎ ነው የሚያምነው። ለምሳሌ አብርሃም በአላህ ያምናል። ኢብራሂም አለይሂ ሰላም አላህ ያለው ከአርሽ በላይ ነው፣ ከሰባተኛ ሰማይ ከአርሽ በላይ ነው ያለበትን በአላህ ያምናል። ይሄ በቂ ነው። እሱ መሐመድ ነው የነገረህ። ማን እንድነግረኝ ነው ታዲያ? መሐመድ ከተናገረው ውጭ ያለ ነቢያቶች አላህ ከአርሽ በላይ ነው ብለው የተናገሩበት ሌላ የሚነግረኝ እኔ እኮ የቁርአን ተከታይ ነኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው ነቢይ ናቸውና የእሳቸውን መመሪያ አስተምህሮትን ተከታይ ነኝና በቁርአን ላይ አርሕማኑ ዐለል አርሽ እስተዋ ተብለው ስለተጻፈ ነቢያት በሙሉ በአላህ ያምናሉ ብለን እናምናለን። እሱን መሐመድ ነው ያለ። መሐመድ እኮ ነው ያለ ነቢያቶች እንደዚህ ያምናሉ ብሎ መሐመድ ነገረ። ከዛ በኋላ አብርሃም ስልህ ከቁርአን ላይ ትሰጠኛለህ መሐመድ የተናገረውን። እኔ እየጠየቅኩ ከመሐመድ አደርበኛ መሐመድ ይህንን ከመናገሩ በፊት በነቢያቶቹ ላይ በነቢያቱ አፍ ላይ ዋሽቶባቸዋል ብዬ ነው ማምነው እኔ። ምክንያቱም ከመሐመድ በፊት እንደዛ ብለው ያሉበትን አሌስ ማምጣት አለብህ። ኦኬ አንተ አሁን ለምሳሌ ምን ላይ ቆመህ ነው ነቢዩ መሐመድ አርሕማኑ ዐለል አርሽ እስተዋ ብሎ ያስተማሩት ነቢያት በሙሉ ተቀብለዋል ብለው ውሸት ነው ብለህ አንተ ልትናገር የቻልከው ምን ላይ ቆመህ ነው? የነቢያት አስተምሮ ላይ ቆሜ። የት አለ የነቢያት አስተምሮ ይሄ ውሸት ነው የሚል? ምክንያቱም የትኛውም ነቢይ አላህ የሚባል አካል ከሰባተኛ ሰማይ በላይ ከአርሽ በላይ ነው ያለው ብለው ስላላስተማሩ። ኦኬ ምን ብሎ ነው ያስተማሩት አለ ነቢያት? ነቢያቶቹ በሁሉ የሞላ እግዚአብሔር እንደሚያመልኩ ነው የነገሩን እንጂ ከአርሽ በላይ ነው ያለው ብለው አልነገሩንም። ከፍጡራኑ እንደው ተነጥሎ የሆነ ቦታ ተደብቆ የተቀመጠ አምላክ አልሰበኩም። ኦኬ በሁሉ ላይ የሞላ በሁሉ ላይ ለምሳሌ ኤርሚያስን ትንቢተ ኤርሚያስን አንዴ ክፈትለት ቁጥር 23 ምዕራፍ 23 ቁጥር 31 አካባቢ ኦኬ እንደዚህ ይላል። ቁጥር 23 ላይ እኔ ቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሩቅ የሆነ ትልቅዬ ከሰባተኛ ሰማይ በላይ ከፍጡራን ወደ ታርቆ ከዛ በኋላ ከአርሽ ትልቅዬ ግዙፍ አርሽ የሚባል
ከዛ በላይ ያለ አምላክ አይደለም የሰበኩት ነቢያቶች። እኔ የቅርብ አምላክ ነኝ። እኔ ምንድነኝ? የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይና ምድርንስ የሞላውን ይላል እግዚአብሔር። ስለዚህ ሰማይና ምድርን የሞላ ነው የእኛ አምላክ። ነቢያቶች የሰበኩት ሰማይ በምድርም የሞላ ነው። እናንተ ግን ከአርሽ በላይ ነው ያለው አይደለ? ኦኬ፣ እንደዛ ከሆነማ ወደ ሰማያት ትኩር ብዬ ያየሁ የእግዚአብሔር ልጅ በእግዚአብሔር ቀኝ ሲቀመጥ አየሁ የሚል ጥቅሱን አወጣልሃለሁ። ትጠብቀኛለህ? ችግር የለውም። አስተካክልና ጥቀሰው። ኦኬ፣ ጠብቀኝ። ግን በዛው መጠን ደግሞ የምጠቅሰው ጥቅስ እስልምና እንደሚቀብርብህ እወቀው። አዘጋጀው። እስከዛ ፏድ ቀጥል። ፏድ አለ። በነገራችን ላይ አሁን እየጠቀሰው ጥቅስ ማለት ነው የእግዚአብሔር ልጅ በቀኙ ተቀምጬ አያለሁ ተቀምጦ አያለሁ ይላል። እሱ ደግሞ እያለ ያለው አላህ ከአርሽ በላይ አለ ነው። ስለዚህ አላህ ልጅ ያለው እያለ ነው ማለት ነው። የሰውዬ እኮ ሳያውቀው በቃ እስልምና እንግዲህ እስልምናን እየቀበረው ነው። ምን አይነት ባለማወቅ የሚጠቅሱትን እንኳን አያስተውሉት። እስቲ ቀጥል። ካሊድ አመጣ። አይ ቲንክ ፏድ ቀጥል። እስኪያመጣ ፏድ። አቤት፣ ሰላም ናችሁ? ሰላም ነው። እንዴት ነህ? ሰላም፣ ፈጣሪ ይመስገን። ኦኬ፣ አላህ የት ነው ያለው ብለህ ነው የምታምነው ፏድ? አንድ ጥያቄ ነበረኝ። ይህን ጥያቄ መመለስ ትችላለህ? መጀመሪያ እኔን ጥያቄ አስመለሰ። ይመለስልሃል። ቶፒካችን ላይ እንቁምና እስኪ አላህ የት ነው ብለው ነው ያስተማሩ አንተን? ነው የሚለው ጥያቄ ምናልባት ከብዷቸው ከሆነ አላህ ቢለብሳትን ሂጃብ ጥቅሟን ቢነግሩንስ? ስለሷም ምናልባት አንድ ቀን እንገባበት ይሆናል በርግጥ ጊዜር ከፈቀደ። ብዙ ሰምቶት የማያውቁ ሰውም ሊኖር ስለሚችል አላህ የሚለብሳት ሂጃብ እንደሚለብስ አላህ ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ጥቅሟንም በዛው እንዲነግሩን። የሚለብሳት ሂጃብ ከፍጡራን ወገን ናት ወይስ ካልተፈጠሩት ከአርሾ ከምናምን ወገን ናት የሚለውንም በዛው እንዲያስረዱን እናደርጋለን። ዛሬ ግን ከቻላችሁ ስለ አርሾ መልሱ። ማትችሉ ከሆነና አቅማችሁ የማይፈቅድ ከሆነ ግን እንግዲህ ኒውት እያደረጋችሁ ትወርዳላችሁ፣ እኛ እናብራራላችኋለን ማለት ነው። ያስተማሯችሁን እስልምና እስኪ ያስተምሩ። የት ነው አላህ የት ነው ያለው ብሎ ነው ያስተማሩሽ? አሁን አንቺን መስጊድ ውስጥ ያስተማሩሽ ክርስትናን እንደዚህ መጠየቅ አለብሽ ብለው ጥያቄ ጭነውብሽ ነው የመጣሽው ወይንስ ስለ አላህ አስተምረውሻል መስጊድ ውስጥ? እስኪ መልሽ። ምንድነው የሚያደርጓቸው መሰላችሁ? አንድ ክላሪፋይ ላድርግላቸው በደንብ። መስጊድ ውስጥ ስለ ክርስትና መጽሐፍ ቅዱስን ቁጭ ያደርጉና ያሸክሟቸዋል ጥያቄ። ክርስቲያኖች እንደዚህ ብላችሁ ጠይቋቸው፣ ስለ ስላሴ እንደዚህ ብላችሁ፣ ስለ መጽሐፍ ቅዱስ እንደዚህ ብላችሁ፣ ስለ ክርስቶስ እንደዚህ ብላችሁ ጠይቋቸው ብለው ጥያቄ ያሸክሟቸዋል። ስለ ፈጣሪያቸው ግን ምንም የሚያውቁት ነገር የለም። ከዛ እስልምና ውስጥ የሚቆዩት እንዴት ነው? አንቀው ክርስትና ላይ በማብቃት ነው ማለት ነው። ጥያቄ ስላለኝ ነው ወይስ ስለ ክርስትና አንተ ስለምን ማስተማር አትፈልግም? እንዴት ነው ወደ ክርስትና? በጣም ነው የምፈልገው። እኔ በጣም ነው ስለ ክርስትና ደስ እያለኝ ነው ማስተማረው። ኢቭን እኮ ጥያቄ ላይ አይደለ ጥያቄ ምን እኔ ገና ተረጋጊ ፕሊስ፣ አንዴ ተረጋጊ። ምንም አታውቂም ስለ እስልምና? ቆይ አንዴ፣ ስለ እስልምና ምንም አታውቂም? አንዴ ቆይ፣ ወይም ጥያቄ ካላችሁ ደግሞ መታችሁ ተመለስ። ስለዚህ ጥያቄ ስላለ ጥያቄ መልሱልኝ፣ አስተምሩ። ልማር ነው የመጣሁት። እሺ ትንሽ ጠብቂ፣ በቃ ትጠይቂያለሽ። እሺ አንዴ ትንሽ ጠብቂ፣ ትጠይቂያለሽ። ኦኬ አብዱ እንኳን ደህና መጣ። አብዱ ይሰማል? እሺ ስለ ስላሴ ትንሽ እንድታስረዳኝ ነበር።
ምንድነው ስላሴ ላይ ጥያቄሽ? ኦኬ ስላሴ ላይ ጥያቄ ስላሴ የነቢያት አስተምሮ ነው ወይ የሚል ኦኬ ነው ወይ ማይገባ በሚገባ እሺ አንድ ነብይ አምላክ አንድም ሶስትም ነው ብሎ የሰበከ ካለ ማስረጃ ምንድነው አንድም ሶስትም? እሺ በቃ ከዚህ በፊት ስለ ስላሴ ስለማላቅ ስላሴ ማለት ምን ማለት ነው አንተ ንገረኝ እኔ ስለማላቅ። ኦኬ ስላሴ ማለት ምን ማለት ነው? ስላሴ ማለት እንትና ትሄድበታለህ ታላቁ ምናልባት እንደው ቶፒኩን እንዳታስቀይረን የተወሰነች ደቂቃ እንንገራትና ወደ ቶፒካችን እንመለሳለን። በቃ ጠራ አድርጎ መልስ ነው። እሺ ፖዝ ላይ ነሽ ተመለሺ። ላንቺ ነው የምንጠይቀው። ሌላ አጀንዳ አትቀበይ። ተመለሽ ሚውት አድርገሽ ስሚ። አሊማሽ ስላሴ ማለት ሶስትነት ማለት ነው። ቀጥታ ቃሉ ሲተረጎም ልዩ ሶስት ማለት ነው። በአንድ መለኮታዊ ባህሪ ውስጥ ያሉ ሶስት ህልዋን አካላትን የሚያሳይ ነው። ይሄ ነው ስላሴ ማለት። ቴንክ ዩ ተመልሶልሻል። ሀሊማ አለውኝ ነኝ ናችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ልበላችሁ በዚሁ አጋጣሚ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ። ሁላችሁም ሰላም ብለናል። መልካም ኦኬ። እሺ አብዱ ይሰማል? ሁለት አብዱ አላችሁ ከስር አንዋርም አለ። ይሰማል? አሁን ኔትወርክ ትሰማለህ? እንኳን ደህና መጣህ። ትንሽ ኔትወርክ አስቸግራኝ ነው። ይሰማል አሁን ላይ? አሁን እኔ ይሰማል። እንኳን ደህና ቆይ። ተቆጥቶብኝ ነበር። አንዴ ልጨርስም አብዱ ይቅርታ ወንድሜ። ጨርሽ ተመለስ። ሰላም ነው። እሺ አንዴ አብዱ ትቀጥላለሽ። እሺ ሀሊማ ምንድነው? እሺ ሌላ ምን ቀረሽ? አሁን እንደዚህ ያብራራኸውን ነገር የነቢያት አስተምሮ ነው ስላሴ ስላልክ እስኪ አንድ ነቢይ አምላክን በዚህ መልኩ የገለጸ ነቢይ ከባይብል ውስጥ ብታሳየ ደስ ይለኛል። ያው እርግጠኛ ለመሆን ያክል ለመረዳት ያክል። ኦኬ አንቺ አድክም ነሽ። መዝሙረ ዳዊት ምዕራፍ 33 ቁጥር 6 እና አይ ቲንክ ቼክ አድርግልኝ። ኦኬ በእግዚአብሔር ቃል ሰማያዊ ጸኑ፣ በእግዚአብሔር ቃል ሰማያዊ ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ ይላል አይደል? ስለዚህ ለስላሴ ማስረጃዎቹን አልገባም። አዳምጪ ግልጽ እንዲሆን ሰማዮች በማን ቃል ጸኑ ይላል? በእግዚአብሔር ቃል ይላል። ስለዚህ እግዚአብሔር ቃል አካላዊ ቃል ነው ብለን እሺ፣ አዳምጪ። ቃሉን የእግዚአብሔር ቃል እሱ አካላዊ ነው፣ የአብ የባህሪ ልጁ ነው ብለን ነው የምናምነው። ስለዚህ ያ ቃሉ ፈጣሪ ነው፣ እስትንፋሱ መንፈስ ቅዱስ ፈጣሪ ነው ብለን ነው የምናምነው። ስለዚህ በደንብ አስተውይ። ላስቁም አንዴ። ያኔ እንዲህ እየገባኝ እኮ እንዴት ነው ችግር የለውም። ያኔ ግልጽ እንደሆነልኝ ነው። እና እዚህ ላይ ቃሉ ፈጣሪ ነው እንደዚህ መንፈስ ቅዱስም እያለ የተናገረው ነብይ ወይም አንድ ነብይ ማለት ነው። እንደዚህ የተናገረው ያው ፊት ለፊትሽ የእግዚአብሔር መንፈስ ምን አለኝ ይላል። የእግዚአብሔር መንፈስ ምን አለኝ ይላል። ፈጠረኝ ይላል። አዳ መንፈስ ፈጠረኝ እኮ አይደለም የሚለው የእግዚአብሔር መንፈስ። የእግዚአብሔር መንፈስ ምንድን ነው? ፈጣሪ ነው ፈጣሪ አይደለም? የእግዚአብሔር ከሆነ ይሄ እየተናገረ ፈጠረኝ ይላል። ግን መንፈስ ከሆነ ያልከው እዚህ ላይ መንፈስ ፈጠረኝ የሚል አዳም ዝም ብሎ መንፈስ አይደለም። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወት ሰጠኝ። ህይወት የሚሰጠው ማን ነው እህታችን? የአምላክ ነው። የአምላክ እስትንፋስ ነው እንጂ እስትንፋስ ህይወት ሰጠኝ የሚል የለም። አዳምጪ ፕሊስ አዳምጪ። ወይደም እኮ የአምላክ እስትንፋስ ህይወትን ይሰጣል አይደለ? አዎ የአምላክ የሚለውን አስመልክታ ችግር የለውም እኮ አዳምጪ። የአብ የባህሪ ህይወቱ እስትንፋሱ መንፈስ ቅዱስ ብለን እንጠራለን። እሱን ህይወት ይሰጣል፣ ይፈጥራል፣ አካላዊ ነው ብለን እናምናለን።
የአብ የባህሪ ቃሉ ልጁ እርሱ ይፈጥራል። ልክ አንቺ ቁርአን ያለ ቃል ነው ፍጡር አይደለም ብለሽ እንደምታምኚ እኛም ደግሞ ምን እናምናለን? የእግዚአብሔር ቃል እርሱ አካላዊ ነው፣ ዝሮ አይደለም፣ እንደ ሰው በአየር ላይ የሚፈስ ዝሮ አይደለም፣ መፍጠር የሚችል አካላዊ ነው። ስለዚህ የእግዚአብሔር ቃል ፈጠረኝ፣ እግዚአብሔር ቃል ፈጠረ ሰማዮችን ሲል ቃሉ ፈጣሪ ነው፣ እስትንፋሱ ፈጣሪ ነው። ስለዚህ ምን እናምናለን? ግልጽ ያልሆነልኝ እኮ የጠየኩት የምንግባባው እዚህ ላይ የእግዚአብሔር መንፈስ ፈጣሪ ነው የሚለው ወይስ መንፈስ ራሱን ችሎ ፍጡር ነው ወይም ፈጣሪ ነው ይላል? እዚህ ላይ ባመጣው ጥቅስ መሰለኝ እኛ ፍጡር ነው ለማህታችን መንፈስ የእግዚአብሔር መንፈስ ፍጡር ነው እንላለን እንዴ? የእግዚአብሔር የባህሪ ህይወቱን እኮ ነው። አዳምጪሽ፣ የባህሪ ህይወቱ የባህሪ እስትንፋሱ አካላዊ ነው፣ መፍጠር የሚችል ነው። በደንብ አስበይ። ስለዚህ እግዚአብሔር የአብ የባህሪ ህይወቱ የአብ የባህሪ እስትንፋሱ ፍጡር ሳይሆን ፈጣሪ ነው፣ የሚፈጥር ነው። ስለዚህ ፈጠረኝ ሲል ያለ እስትንፋሱ ፍጡር ነው እንደ እህታችን አይደለም። ወደዛ እንሄዳለን። እስልምና ላይ ለመጠየቅ ስለሆነ የምንመጣው። ስለዚህ ተረጋጊ። አዳምጪሽ የእግዚአብሔር መንፈስና መንፈስ ፈጣሪ ነው ማለት ይለያል ወይስ አይለያይም? ኦኬ፣ እንደዚህ አድርገሽ ነው አንቺ እያሰብሽ ያለሽው። ሶስት የተለያዩ ዲስትኒክት የሆኑ እንደኔ እንደ አንቺና እንደ ታላቁ ጅብሪል እርስ በርሳቸው ማይገናዘቡ ዛጋ ቁጭ ያሉ አካላትን እየፈለግሽ ነው። እኛ ምን እናምናለን መሰለሽ? አንዱ በአንዱ ህልው ናቸው፣ በኩነት ይገናዘባሉ ብለን እናምናለን። ስለዚህ አንዱ በአንዱ ህልው መሆናቸውን ስለምናምን አንዲት መለኮት አለች ብለን ስለምናምን በአካል ሶስት ብንልም በመለኮት አንድ ብለን ስለምናምን አንቺ እየጠበቅሽ ያለሽው 3% ዲስትኒክት የሆኑ በማንነትም በምንነትም የተለያዩ የተነጣጠሉ እንደዛ እየጠበቅሽ ስለሆነ ነው። ኤኒዌይስ ክርስቲያን የምታነበው ቀጥልሽ። እሺ፣ በአካል ስንት ነው? አሁን በተናገርኩት መሰረት በአካል ላንብብልሽ። ያው ምናልባት ይሄ በጣም ግልጽ ይመስለኛል። የጥቅስ መጽሐፈ ጥበብ ምዕራፍ 1 ቁጥር 7 ላይ ምን ይላል መሰለሽ? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል ይላል። ስለዚህ የእግዚአብሔር መንፈስ ምንድነው ማለት ነው? ፈጣሪ ነው። ልክ ቃሉ ፈጣሪ እንደሆነው መንፈሱም እንደዚሁ ፈጣሪ ነው። ነገር ግን አካላዊ ነው ብለን እኛ እናምናለን። እግዚአብሔርና መንፈሱ ይለያሉ ወይስ አይለያዩም? እዚህ ላይ በመለኮት አንድ ነው ጨዋታችን። እግዚአብሔር የሚለው ውስጥ መንፈስ ቅዱስ አይካተትም ማለት ነው። ያኔ እግዚአብሔር የሚለውና መንፈስ የሚለው የተለያዩ ናቸው። በመጣው ጥቅስ መሰረት ትንሽ ግራ ስለገባኝ ነው። በምንድን ነው ሳይለያዩም ይለያያሉ የምትይው? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና ይላል። እዚህ ላይ የእግዚአብሔር አለና መንፈስ ቅዱስ አለና እግዚአብሔርና መንፈስ ቅዱስ የተለያዩ ናቸው ወይ ነው ጥያቄ። ኦኬ፣ ያለሽ እኛ ሶስት አካል እናምናለን ታላቁ ብሎሽ ነበር ቅድም። ስላሴ ማለት ሶስትነት ብሎ ሲነግርሽ ሎክ በኩነት አስተምሮ ምን እናምናለን መሰለሽ? ልብ፣ ቃልና እስትንፋስ ብለን እናምናለን። ስለዚህ አይደለም ቃሉም ደግሞ እንደኔና እንዳንቺ ድምፀት አይደለም፣ የባህሪ ቃል አለው። ያ ቃሉ ፈጣሪ ነው። የአብ የባህሪ ቃሉ ፈጣሪ ነው። አምላካችን ሙት አይደለም፣ እንደ ድንጋይም ግዑዝ አይደለም። የባህሪ ህይወት የባህሪ እስትንፋስ አለው። ያ እስትንፋሱ መንፈስ ቅዱስ ተብሎ ይጠራል። እስትንፋሰ እግዚአብሔር ተብሎም ይጠራል። ስለዚህ በአዳምጠኛ ፕሊስ አደርብኝ። በአካል ይለያሉ፣ በአካል አንድ ነው ብለን አናምነው። ስለዚህ የባህሪ ህይወቱን መንፈስ ቅዱስ ወይም እስትንፋሰ እግዚአብሔር ብለን እንጠራለን። የባህሪ ቃሉን ደግሞ የአብ የባህሪ ቃሉን እሱ ወልድ፣ ልጅ ወይንም ደግሞ ቃል ብለን እንጠራዋለን። ይህንን ከተገነዘብሽ፣ ስለዚህ አምላካችን ምን አለው? በደንብ አስተውይ። ሶርሱ አምላካችን ምን አለው? ቃል አለው፣ ህይወት አለው። አምላካችን ያለ ህይወቱ የኖረበት ዘመን የለም፣ ያለ ቃሉ የኖረበት የለም። ስለዚህ ቃሉ ፍጡር አይደለም፣ የባህሪ ህይወቱም ፍጡር አይደለም። ስለዚህ ቃሉ ፈጣሪ ነው። ፕሊስ አንዳደርብኝ። ቃሉ ፈጣሪ ነው፣ የባህሪ ህይወቱም ፈጣሪ ነው። ስለዚህ ሶስት አካል አለ ስንል ከዚህ አንጻር ነው። ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ያ ቃሉ ፍጡር ነው ብለሽ ምንድነው ምላሽሽ? ፍጡር አይደለም። ቃሉ ፍጡር ነው። ኦኬ፣ ቃሉ እጁ ነው። ቃሉ እጁ ነው ማለት ቃሉን እጁ ብለን መጥራት እንችላለን።
ቃሉና እጁ ይለያያል አይለያየም? ኦኬ ቃሉ እንደኔና እንዳንቺ ዝርው ነው፣ ድምፀት ነው። እኔ አልገባኝም ስጀምር ጥያቄ። እሺ ህይወት አለ አይደል? አምላክሽ ችግር የለውም። ኦኬ አንዴ አምላክሽ ህይወት አለው አይደል? ህያው ነው፣ ሙት አይደለም። አዎ ህያው ነው፣ ዘላለማዊ ነው። ዘላለማዊ ነው፣ ህያው ነው። ያ የባህሪ ህይወቱ እጁ ነው ወይንስ እግሩ ነው ወይስ ይለያል? ለማይነጣጠል ምን እንደዚህ እጁ ምናምን። ጎበዝ አየሽ፣ እናንተ ጋር እጁ ራሱ ስንት እንደሆነ አይታወቅም። እግሩ አንድነት የተሰካካ ነው የተነጣጠለ ነው አይታወቅም። እኛ እናንተ ጋር ይታወቃል ማለት ነው። እናንተ ጋር ይታወቃል። ሊስን አንድ አዳምጭ ደርቢ ማለት ጥያቄን እኮ ተው ወደ እስልምናው ገባ ደግሞ ምን ጥያቄ ያነሳለሁ? ቆንጆ ነው መጠየቅሽ። አየሽ ቆንጆ ነው፣ እንግባባለን። እንደዛ ከሆነ አይ ቲንክ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ወይም 9 ላይ መልሰዋል። እኔ በአብ እንዳለው አብን በእኔ እንዳለ ይሄንን ማኑ ይላል። እኛ አንዱ በአንዱ ህልው ናቸው ብለን እናምናለን። አሁን ይሄንን አንቺ ጋር በጠይቅሽ አመልሽም። እጁና ትከሻው የተገናኘ ነው የተነጣጠለ ብልሽ አመልሽም። እኛ ጋር ግን አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ናቸው። መነጣጠል ማለት መነጣጠል ማለት ምን ማለት ነው? ነጣጥለሽ ምን እንደዚህ ሶስት ቁጭ አድርጋሽ የምታስቀምጪ ሶስት አካል በቁጥር ደረጃ አስቀምጣችሁት አይደለ? አምላክ ሶስት አካል አለው ብላችሁ አይደለ? እሺ አሁን ወደ መጀመሪያ ስመለስ አንድ አዳምጪኝ። 3 2 1 ተብሎ ራሱ አይቆጠርም። ነገር ግን 3 ስንል 3 አካላት አሉ። ያ ቃል አለው አምላካችን፣ የባህሪ ቃል አለው፣ የባህሪ ህይወት አለው። ይነጣጠላሉ። አንዱ የሌለበት አንዱ የሚኖርበት አለው የለም። ምክንያቱም አምላካችን አብ ባለበት ሁሉ ባለበት ዘመን ሁሉ አብ ባለበት በተነገረበት ቅጽበት ሁሉ ወልድ ይጠራል። አብ ባልሽበት ላይ ቃሉን እየጠራሽ ስለሆነ ልጅ አይምን አባት እያልሹ ስለሆነ ያለ ባህሪ ህይወቱ ደግሞ ሊኖር ስለማይችል ማለት ነው። የባህሪ ህይወቱ መንፈስ ቅዱስ ነውና ለዛም ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ ያለ ይለዋል። በአብ እቅፍ ነው ያለው። ስቲል በምድር ቢገለጥ በአብ እቅፍ ስቲል ነው። ስለዚህ እነዚህ ተነጣጥሎ ሶስት ቁጭ ያሉ እንደናንተ አድርገሽ አትሳዩ። እኛ አምላክ ፓርቶች ኖረውት ሆሉ በፓርቶች የተገነባ ነው ብለን አናምንም። ፓርቶቹ ሆሉን የገነቡት እንደዛ ስለማናምን፣ ስለዚህ እጅግር ምናምን ነገሮች ተገጣጥመውለት እነኛ ፓርቶቹ ከዛ ሆሉን ገንብተው ሶስት እንደዛ የተገነባ ስለሌለ ማለት ነው። ስለዚህ በቃ ሎንግ ስቶሪ ሾርት አምላካችን ቃል አለው፣ ቃሉ ፈጣሪ ነው። አምላካችን የባህሪ ህይወት አለው፣ የባህሪ ህይወቱ ፈጣሪ ነው። ስለዚህ 3 ስንል ከዚህ አንጻር ነው። አንድ መለኮት፣ አንዲት አገዛዝ፣ አንዲት ስልጣን አለ። ዳሴት ወደ ቶፒኩ መልሰው ክርስቲያን። ስለዚህ አንድ አካል አንድ አምላክ 3 አካል አለ ማለት ነው አይደለ? ይሄን ልረዳ ያለ መረዳት አንድ አምላክ አንድ ብቻ መጨረሻ ያኔ አምላክ 3 አካል አለው አይደለ? በዚህ ላይ ልረዳ ኦኬ አምላክ 3 አካል አለው። እንደዚህ ቃል በቃል አንተ እንዳልከው አምላክ 3 አካል አለው ብሎ ያስተማረ ነብይ ካለ ደግሞ ይበልጥ ግልጽ እንደሆነልኝ ተሰጠኝ መረጃ ተጣነሽ አሳየንሽ። አሁን መጽሐፍ አሳየንሽ። አይ አይደለም ያኔ የተለያየ ቦታ እያመጣች ምናምን ሳይሆን ልክ አሁን አንተ እንዳልከው ለኔ እንደገባኝ አንድ አምላክ 3 አካል አለው ብሎ የነገረሽ ካለ እስቲ ታዘጋጅልናለሽ። አላህ ስንት አካላቶች አሉት? ስለዚህ 3 አካላቶች ነው የተጠሩት በሚገባ በአብ በወልድ በመንፈስ ቅዱስ ብሎ ክርስቶስ ነግሮናል። የመጨረስ እኮ አንድ አላህ ስንት አካል እንዳለው የተናገራለ። ልጠይቅ እንጂ ልጠይቅ አይደለም የገባው። ቆይ ክርስቶስ ነገረን እኮ ነገርኩሽ እኮ ክርስቶስ ራሱ በስጋ የተገለጠው አመሰግናለሁ። የመጨረሻ እኮ ነው። አደርቢ አንዴ በስጋ የተገለጠው ክርስቶስ ነገረን። ስለዚህ እሱ ከነገረን እሱ ከገለጸልን ውጭ ሌላ ገለጻ አንፈልግም። ደጋግሞ ነግሮናል ይሄንን ደግሞ። ስለዚህ አሁን አንቺ ጋር ቆይ አዳምጪ። አንቺ ጋር አልጨረስኩም። ቆይ አንዴ ቆይ ተጀምሮ ያላለቀው አላህ ፕሊስ ተጀምሮ ያላለቀውን አላህ ለምሳሌ ነው ከፍ በይና አንቺ አሁን ቆይ ተረጋጊና ቆይ ፕሊስ እንዴ ለምን ፓኒክ የምታደርጊው? ለምን ፓኒክ ታደርጊ? ተረጋጊና ቆይ አዳምጪ ፕሊስ
አላህ ጭንቅላት ይኑረው አይኑረው አናቅም ብለው ነው ያመለኩት ወይንስ? ፕሊስ አንዴ ተረጋጊ። ነቢያቶች አምላካችን ጭንቅላት ይኑረው አይኑረው አናቅም ብለው ነው ያመለኩት ወይንስ? አካሉ ተውና ዋናው አስተምሮ ስላሴን ፕሊስ ጭንቅላት አልባ ነው ያመለኩት ነቢያቶች ወይንስ? ኧረ ተረጋጊ። መልስልኝ ፕሊስ። ኦኬ እሺ በቃ ቴንክ ዩ። ጭንቅላት አልባ ስትከተሉ እንደዚህ ነው፣ እናንተም ጭንቅላት ታጣላችሁ። ነቢያቶች ያስተማሩ ጭንቅላት አልባ አምላክ ነው ብለው ነው። አምላካችን ጭንቅላት ይኑረው አይኑረው አናቅም ብለው ነው ያመለኩት። እኔስ ቀጥል። በነገራችን ላይ ሙስሊሞቹ በአላህ በጅብሪል እና በመሐመድ ስም ማለት ይችላሉ። አሁን በአብ ወልድ በመንፈስ ቅዱስ የሚለው እንዴት ነው በአንድ አምላክ ባህር ያጽናቸዋል የሚለው በጣም ውዝግብ ሲፈጥርባቸው ይታያል። እንደዛ ከሆነ እናንተ በገሌ ስም ማለት በአንድ ባህር የማያጸና ከሆነ በአላህ በመሐመድ እና በጅብሪል ስም በሉ ውስጥ ለምሳሌ እንደው ይህንን ጥያቄ ለወደፊቱ ብናነሳው ነው እንጂ አሁን ይነሳ ማለት አይደለም። ግን ሙስሊሞቹ አስቡበት። በአላህ ስም፣ በጅብሪል ስም፣ በመሐመድ ስም ብላችሁ መማለም ሆነ ማማተብ በእናንተ እዚህ በጸሎታችሁ በሶላታችሁ የምታደርሱትን ያን ረካ ወይም ጁዝ በሱ ማድረስ ትችላላችሁ ወይ? ከዛ ውጪ እንጨርሳለን ማለት ነው። አዎ ካላችሁ ትሪኒታሪያን ትሆናላችሁ። አንልም ካላችሁ የኛ ስላሴ ጀስቲፋይድ ይሆናል ማለት ነው። ከዛ ውጪ ወደ ቶፒካችን እንመለስና አንድ ሁለት ሰዎችን እናስተናግድ። ጸይሟ የቅድሟ ልጅ ትመስለኛለች። በታች ነው ወይ ስትባል የወረደችው ልጅ እናስተናግዳት። እሷን ጸይሟ ተመልሰሻል አለሽ? ገብታችሁ ዝም አትበሉ፣ ማውራት አለባችሁ። ጸይሟ የለችም። አንዋር ሳለ ቆይ አንዴ ሰብሪሃንት ነው ምናምን አንዋር አለ። አንዋር ኡመር አንዋርም የለም ወይ ጉድ። እሺ ሰብሪን ቀጥል። ቀጠልኩ። ጥያቄ አይደለም ጥያቄ ነው የምትጠይቀው። እንዴት ዋልክ? ሰላም ነው? አልሐምዱሊላህ እግዚአብሔር ይመስገን። አላህ ወዴት ነው ያለው? ከአርሽ በላይ። ከአርሽ በላይ ያለ ምኑ ነው? እንዴት ምኑ ነው? ዛቱ ነው ወይስ ሲፋቱ ነው ወይስ ኢልሙ ነው? ምኑ ነው ከአርሽ በላይ ያለው? ህልሙ ነው እንደ እየነገርኩህ ያለሁት። ህልም ነው እንደ ጠይቅ። ኢልም ነው ያልኩህ። ህልም ሳይሆን ኢልም እውቀት ማለት ነው በአረብኛ። ኢልም ዛቱ ነው ወይስ ሲፋው ነው ወይስ ምኑ ነው ከአርሽ በላይ ያለው? አምላክ አይታይም። ይታያል ወይ አይደለም ጥያቄ። ከአርሽ በላይ ያለ ምኑ ነው ጥያቄ። እኔ አሁን ይኸውልህ ምናምን አትበለኝ። ይኸውልህ ምናምን አትበለኝ። ከአርሽ በላይ ያለ ምኑ ነው? ስላላህ የምታውቀው ነገር የለም? ለምኑ ነው? አሁን ጥያቄን ትሰማለህ ወይ አትሰማም? ከአርሽ በላይ ያለ ምኑ ነው? ከአርሽ በላይ ያለ ምኑ ነው? እኔ አሁን ለአንተ ብነግርህ አትረዳም፣ አይገባም። ከአርሽ በላይ ያለ ምኑ ነው? ኢየሱስ ክርስቶስ ከአርሽ በላይ ያለ ምኑ ነው? አንዴ አዳምጥ። ኢየሱስ ክርስቶስ ብልት አለው የሚል ሰው ምንድን ይሰማኝ? ባስረዳ ምንድን የምትሰማኝ አንተ? አላህማ ብልትም የወንድ ብልትም አለው ማህፀንም አለው ስንት ነገር አለው። አለ እሱን ደግሞ ማሳየት ይቻላል። እሱን ተወውና አሁን ወደ ቶፒኩ እንመለስ። አንዴ ቆይ ሰብሪን እኔ ላስረዳ። እኔ አንተ ስለማትረዳኝ አንተ ማስረዳት እኔ ጥያቄ ለመጠየቅ ነው ገባሁት። አትረዳኝም። መጀመሪያ ስላላህ መስከራ መጀመሪያ ስላላህ መስክር። ከአርሽ በላይ ያለ እኔ ስላላህ እኔ ምኑ እኔ ጥያቄ ልጠይቅ ነው ገባሁት። መቀበል አለብህ። እኔ አላህ ብልት ስለዚህ የምታውቀው ነገር የለም። ኒውት አድርግና ቁጭ እኔ ስለ እምነቴ ተው። አንተው መጽሐፍ ከፋሽ ዝም ብለህ ክፈት። ኒውት አድርግና ቁጭ አንተው መጽሐፍ ከፋሽ ይኸው ለመጽሐፍ ከፋሽ ነህ ሳብሪ። እኔ አንተ ማስረዳት ወይ እንስቶታለህ ሳብሪ
አሁን አለ ኢየሱስ ክርስቶስ ብልት አለው ያልከው መልስ ስጠኝ ነው አልኩ እኔ። እስቲ መጽሐፍ ቅዱስ ላይ ንገረኛ፣ እኔ መልስ እሰጥሃለሁ። ብልት አጣ እንደ አንተ የለም። አሃ አንተ በሰው ታምናለህ ማለት ነው። ኢየሱስ ክርስቶስ ሰው ነው ማለት ነው። ቆይ አላህ ብልት አለ የለውም? ቆይ አላህ ብልት የለውም ማለት ትችላለህ አንተ? እኔ ስለ አላህ አይደለም የጠየኩህ፣ ስለ ኢየሱስ ክርስቶስ የሰጠው መልስ ብልት አለው በሱ አምናለሁ ብላል። አዳም ሰውን በግምና ለማሳመን ሞክራል። እፎይ ይወላል በውቅ አትሹ። እዚህ ቤት የገባኸው ለጮህበት ሳይሆን ሀሳብ ካለ ትጠይቃለህ፣ ችግር የለውም። አላህ ብልት አለ የለውም? አንተ ምን ስለሆንክ ነው የምትጠይቀኝ? እኔ ስለ አንተ ነው። ኢየሱስ ክርስቶስ ብልት አለው ያልከው የቱ ጋር ነው? አሳየኝ። አይ ተረጋጋ። ክርስቶስ አንተ ደንቆሮ ስማኝ። አይ አላህ ነው የገባው መሰለኝ። የገባብን አላህ ነው ደንቆሮ ብሎ የሚሳደበው እሱ። ተረጋጋ። ቅድሚያ ሰከን በል እስቲ። አንተ ማይክን አንሳና አንተ አላህ ብልት የለውም ማለት ነው። እምነትህ ምንድን ነው? እምነትህ ምንድን ነው? አላህ አንተ ብልት ማለት ነው የለውም ለምጮ ሁለት እግር ካለው እጅ እግር ካለው አንተ ደንቆሮ እምነትህ ምንድን ነው? አንተ ምንድን ነው እምነትህ? ህግምና ለማሳመን ሞከር። አዳምጥ እንዳብጠት ብልግና። አላህ ብልት የለውም ካልክ እኮ በቃ ስልብ ነው። ምክንያቱም አካላቶች አጽድቀሃል። ፓርቶችን ካጸደቅ በኋላ ብልት የለውም ካልክ ስልብ ነው። ማነው የሰለበው አላህን? ማነው ወሸላውን የሰለበው አላህን? የለውም አትላትም መቼም ደፍረህ። እኔ ያለውም ያልኩት ደግሞ የአንተ ታላቁ ሙፈሲሮቻችሁ ናቸው። መማራዚ ነው ያለው። ብልት የለውም ከተባለ እንትን ነው ስልብ ነው ያለው። አራዚ ነው። አለው ካልን ወይኔ ሴት ነው ወይኔ ወንድ ነው። አካል አጽድቀህ ብልት የለውም ከተባለ ግን ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ስለኛ የባሪያውን መልክ ይዞ የመጣ ነው። ብልት ሲሉ የምንሸማቀቅ ይመስላችኋል? ማለት ማንኛውም አካል ብልቶቻችን አንዱ ከአንዱ የሚለዩ አሉ። ሁሉም ከብረው የተፈጠሩ ናቸው። እጃችን ከዓይናችን፣ አፍንጫችን ከጥፍራችን፣ ከእግር ጣታችን የሚለይ አይደለም። በክብር የተፈጠርን እስከሆነ ድረስ እነሱ ብልት ትልቅዬ ጸያፍ አድርገውት ነው የሚቆጥሩት። እና ቆርጣ አጥለውም እንዴ? ለምን አንጠልጥለህ ትዞራለህ? ለምን አንጠልጥለህ ትዞራለህ? ቆርጣ አጥለው ለውሻ አሰጠውም እንዴ? እና አላቸው በዝሙት የዞረ ስለሆነ 4 ተፈቅዶለት 1 ሚስት ያጣ ሁሉ እና አይኑን እና እጁን ሲያየው ደስ ይለዋል፣ ብልቱን ሲያየው ያስጠላዋል ይመስለኛል። እነዛ አትሁኑ። የትኛውም የሰውነታችን ክፍል በክብር የተፈጠረ ነው። ማይገባ ካደረጋችሁበት ምላሳችሁም ከሆነ ጋንም ሊከታችሁ ይችላል። ቆንጅዬ አይናችሁም ልጠፉበት ትችላላችሁ አላግባብ ከተጠቀማችሁበት። ሰው የትኛውም የሰውነታችን ክፍል በእግዚአብሔር ከብሮ የተፈጠረ እንጂ አንዱ ከአንዱ አካላችን የምንሸማቀቅበት እናፍርበት አይደለም። የሚያሳፍረው ኃጢአት ስንሰራበት ነው። ይሄ እጃችሁ ከሰራችሁበት ወርቅ ልታፍሱበት ትችላላችሁ። ከሰረቃችሁበት ከርቸሌ ልገቡበት ትችላላችሁ። ከሰጣችሁበት ከመሰወታችሁበት ገነን ልገቡበት ትችላላችሁ። ሰውን ከሰው ካጣላችሁበት፣ ወንጀል ከሰራችሁበት ጋነም ትገቡበታላችሁ። ይሄ አይናችሁን አይታችሁ መልካሙን ነገር ካመሰገናችሁበት፣ መልካም ከሰራችሁበት፣ የወደቁትን ካነሳችሁበት፣ አይታችሁ ከመራችሁበት፣ አይነ ስውሮችን ወደ ቀናው ካመጣችሁበት ጥሩ ነገር ልታገኙበት ትችላላችሁ። ይሄን አይናችሁን ተጠቅማችሁ ግን ዝሙትን ወይንም ደግሞ ሌብነትን ወይንም ደግሞ ክፋትን በአይናችሁ ከሰራችሁ መጥፊያችሁ ሊሆን ይችላል። የትኛውም የሰውነት አካላችሁ ብልታችሁም ጭምር በጤናማ ሁኔታ አንድ ለአንድ ተወስናችሁ አግብታችሁ ወልዳችሁ ጤናማ ልጅ፣ ካህን፣ ጳጳስ፣ ሞሎክሴ፣ አገር መሪ ልትወልዱበት ትችላላችሁ። አላግባብ ካደረጋችሁት ግን ሜይ ቢ በየቦታው ወልዳችሁ ሜዳ ላይ የምጥሉት ከሆነ
እናትየዋን በረንዳ ወጣ፣ ልጁን በረንዳ ላይ ወድቆ መስትሽ ሚስብ እንትን ሚል እሱም ልጁም ተበላሽቶ እናንተም ተበላሽታችሁ እናንተም ትጠይቁበታላችሁ፣ ልጁንም እናትየዋንም ትጎዱበታላችሁ። ስለዚህ የትኛውም የሰውነታችሁ ክፍል እግዚአብሔር አክብሮ ነው የፈጠረው። አንዱ ከአንዱ ሚናቅ አንዱ ከአንዱ ዋው የሚባል አይደለም። በክብር የተፈጠርን እኛ የክርስቶስ ቤተ መቅደስ ነን። የክርስቶስ እኛ ራሳችን አይደለም ክርስቶስ እኛ ራሳችን የተጠመቅንና ክርስቶስን የለበስን የክርስቶስ ብልቶች ነን። እኛ ራሳችን አንዳችን ለአንዳችን የምንተሳሰብ የከበርን እንደ ማንኛውም ተራ ፍጡር አይደለም። ክቡር ነን እኛ ሰዎች ስንባል። ስለዚህ በአካላችን ልንሸማቀቅበት አይገባም። አልባሌ ካደረጋችሁበት ግን ሊያሳፍር ይችላል። ሌባን ልጅ ያላት እናት ልትከበር አትችልም ማለት ትሸማቀቃለች። ምንም እንኳን እሷ ሌባ ባትሆንም በልጇ ሌብነት የልጇ እጅ ጤናማ ስላልሆነ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ሜይ ቢ እስኪ የኛ ጥያቄ የነበረው የአላህ አርሽ ላይ ነበርና አላህ አርሽን መቼ ነው የፈጠረው? ነው መጀመሪያ እኔ ጠይቅ አይደለ የገባሁት። እኔ መልስልኝና ከዛ መልስልሃለሁ። ስለ አላህ አርሽ ተምራችኋል? ተምረናል። አዎ ኢየሱስ አምላክ አምልኩኝ ያለበትን ቦታ ታሳየኝ ትችላለህ? አንዴ ስለ አላህ አርሽ ምን ተብላችሁ ነው የተማራችሁት? መቼ ነው የተፈጠረው? ለምንድን ነው የሚጠቅመው? አይደለም እኔ የገባሁት ልጠይቅህ አይደለም። መልስልኝና መልስልሃለሁ። ሳዳ እነዚህን አጠር አድርገሽ በአንድ ደቂቃ መልሽልኝና ከዛ በኋላ በትክክል ከመለስሽልኝ አንቺ 3 ጥያቄ ጠይቅኛለሽ። ኖ እኔ አንድ ጥያቄ ነው መጠየቅ የምፈልገው፣ 3 አልፈልግም። መልስልኝና እኔ ፈልገው በአንድ ደቂቃ ውስጥ መልሽልኝ። መልስልኝ። መጀመሪያ ለማወቅ ነው የገባሁት። መልስልኝ። ስለ አላህ አላስተማሯችሁም? እሺ ኢየሱስ አምላክ አምልኩ ያለበትን ቦታ አሳየኝ አንዴ ገልጠህ። ስለ አላህ ተምራችኋል? ስለ አላህ ተምራችኋል? ተጨቃጭቂ ማለት እስኪ ጭንቅላትሽ አሁን አንቺ ጭንቅላሽን ተጠቀሚው እስኪ ሳዲ፣ የምሬን ነው የምልሽ። ማለት አንቺም ክፉ አትናገሪ እኔም ክፉ አልናገር። የምትናገሪው አካሄድሽ ልክ ነው ብለሽ ታምኛለሽ? እኔ እኮ ምንም አላልኩም፣ ለማወቅ ነው የገባሁት። ስለዚህ በቃ በጣም ጥሩ። ስለዚህ እስኪ አንቺ አሳውቂን፣ እስኪ ስለ አንቺ አምላክ አሳውቂን። አንቺ አሁን የምታመልኪውን አምላክ ምን እንደሆነ ንገሪን እያልንሽ አንተ አላህ ኢየሱስ አምላክ ነው እያልክ ያለው እኮ አንተ ነህ። ስለዚህ አዎ ኢየሱስ አምላክ እንደሆነ እኔ አምናለሁ። አንቺ ደግሞ የምታምኙን አላህ ንገሪን እያልሽ ነው። እስኪ ንገሪን ስለ አላህ። አላህ አርሽ ላይ የተደላደለው መቼ ነው? ይኸውልህ ወንድሜ ማለት ጭንቅላታችሁን እንዴት አድርገው ነው የመረዟችሁ? ቆይ ሙስሊሞች በጣም ይቅርታና ምንድን ነው ጭንቅላታችሁ ውስጥ ያስገቡባችሁ ነገር? እኩል እንደ ዶሮ አትጩሂ ሳዲ፣ ውሾች ናቸው እኩል የሚጮሁት። ስለዚህ እኔ ሳውራ ቢያንስ እኔን በትዕግስት አዳምጭኝና ከዛ በኋላ ደግሞ አንቺ ትቀጥያለሽ። ሰው ነን አይደለ? ስለዚህ በየተራ እንደማመጥ። ምንድን ነው ጭንቅላታችሁ? ሰው ብትሆኑ ኑሮ እንደ ሰው ታስቡ ነበረ። ሳዳታችን እኔ አንድ ግራ የገባኝ ነገር ከቅድም ጀምሮ የሚመልስ የለም ክርስቲያን እና በእስልምናቸው ጥርጣሬ ያለባቸው ትክክለኛ መንገድ እንዳልሆነ ያውቃሉ ማለት ነው። ከራሳቸው እምነት በላይ ስለ ሰው እምነት ለመናገር ለማወቅ ያላቸው ጉጉት በጣም ነው የሚያስደንቀው። ስለ ራሳቸው ግን ምንም አያውቁም። አስበዋል? አንተ ትክክል አይደለም ስህተት ነው ብለህ የምትንቀው እምነት ስለ ጣዖት እምነት ሄደህ ስለ እነሱ ንገሩኝ ልጠይቅ ትላለህ ወይ ደግሞ ስለ እነሱ ማብራሪያ ትፈልጋለህ ወይንስ ያንን ጣዖት አምላኪ ስለ ራስህ እምነት ነግረህ ታመጣዋለህ? ይሄ ነው በቃ ሙስሊሞች ጋር ያየሁት ምንድን ነው ስለ እምነታቸው ስለ አምላካቸው አንድ ደቂቃ ማውራት የሚያውቁት ነገር የለም። ግን ብዙ ጥያቄ ያላቸው የምትማሩት በቃ ይህንን ነው ማለት ነው። ሌላ ምንም ትምህርት የላችሁም። ሌሎችን ሄዱ መጠየቅ እንጂ ስለ ራሳችሁ የምታውቁት ታሪክ የለም። ይህንን ነው የሚያሳየው ካለኝም ልምድ አሁን ራሱ ባየነው ነገር ማለት ነው። ክርስቲያን ያ ምንም ጥያቄ የለውም። እንደዛ ካልሆነ ካልጫኑባቸው እኮ እንደ ጋሪ ፈረስ የጫኑባቸውን አራግፈው ካልሄዱ እስልምናቸው ውስጥ እነዚህ ሰዎች አይቆዩ። ለዛ ነውና እስኪ ሜቢ ካሊል ዑመር አለ የገቡት ነው እናስተናግድ። እስልምናቸው ውስጥ እነዚህ ሰዎች ካሊል እያደረከኝ ነው እኮ
እኮ ቆይ አንዴ አንተ አይደለም አጠገብ ያለውን ካሊድ አንዴ ሚውት አድርግ አንተ። እኔ ካሊድ ኡመር እሺ ይሰማል? ይሰማል። አላህ አርሹን መቼ ነው የፈጠረው? ጥያቄ ልጠይቅ ነው? እኔ መጠየቅ ነበር የምፈልገው። የኔን ጥያቄ መልስልኝ እስኪ። መመለስ እንኳን አልችልም። ጥያቄ ነበረኝ፣ ምናልባት ከመለሳችሁ ልዬ ነበር። እኔ መመለስ አልችልም። እሺ አረብኛ ስለሆነ የገባሽ በኢየሱስ ወይኔ፣ እንዴት ነው ግን የምትኖሩት? አብደላ እና ካሊድ አንዋር አብደላ አለ። አብደላ ዛሬ በጣም ከስር ራሱ በጣም ብዙ ሙስሊም ነው ያለ። ሙሉ ገስቱ ሙስሊም ናቸው። ሙሉ ገስቱ ሙስሊም ነው። እያየኋቸው እኮ እንዳለ ተደርድረው አንድ የሚመልስ የለ። ይገባል አይመልሱም። ግን ቀያየር ነው አየን፣ ምንም ለውጥ የለም። የላኩ ልከው እየጠበቁ ያሉት እንዳለ ሙስሊሞች ናቸው፣ ከመቶ ያላነሰ። ሰላም እንዴት ነህ አብደላ? አልሐምዱሊላህ። እንዴት ናችሁ? ሰላም ናችሁ? ይመስገን አለን። አይዋ ሰምተዋል? ጥያቄውን ይሰማል። ምን ትላለህ? ጥያቄውን እፎይ ሃይማኖትህ አብደላ እስኪ ስለ ግለሰብ ተውና ጥያቄው ላይ አንዴ ፎከስ አድርግ። አላህ አርሽ ላይ የተደላደለው መቼ ነው? አብደላ ከኋላ ሚት አለ፣ እሱን አስተካክል እና ቀጥል። መልሴ እኮ አልጨረስኩም እኮ። መልስ ሳልጨርስ እኮ ለምንድን ነው ሚዩት የምታደርገኝ? እኔ እኮ በትክክል ያዳመጥኩ ነው። ሳር ጫጫታ አለ ከኋላ፣ ለዛ ነው። ቆይ ልውጣ። በላይነሽ እንዴት ነሽ? በላይነሽን ሰላም በሏት። ቤላ ሰላም ብለናል። የምን ቤላ? በላይነሽ ነው እናትና አባቷ ያወጡላት። ቤላ ቢል አማርኛ ስም አለ? እንወራረድ። ቤላ ቢል አማርኛ ስም አለ? እርግጠኛ ነኝ እናትና አባቷ በላይነሽ ብለው ነው ያወጡላት። እንዴት አመሻችሁላችሁ? በልዩ በላይነሽ ቡርቴ ምናምን ነገር እንደዛ ነው የአማርኛ ስሞች። ቤላ የሚባል የአማርኛ ስም የለም። ቢላልስ? ቢላል ሊሆን ይችላል። ምንድነው አንተ ድምጿን እየሰማ ቢላል ይላል እንዴ? ደግሞ የተከመረው ፀጉሯን አታይም? እንደሚያንስ እንዴት ናችሁ? ሰላም ብያለሁላችሁ። ግምቴ ግን ትክክል ነው። ምን በላቸው? ከስርም አለ በላይ የሚልም አለ። በልዩ በላይነሽ ነው የሚሆነው። በላይነሽ ይሄኔ እኮ አሁን በላይነሽ የሚባሉት እኮ ይሄኔ ይለፈኝ። ለማንኛውም አታነካኩኝ። እኔስ አንዋር እንኳን ደህና መጣ። አንዋርን ሸኘው። ካሊድ ዘቡ ብስኪት ቀጠል እንኳን ደህና መጣ ካሊድ። እንኳን ደህና ቆያችሁ። መልካም። አላህ ከአርሽ በላይ ከሚሉት ነህ? እንዴት ነው? ቅድም እኮ
መለስኩልህ ሁሉንም ማለት ነውና ከባይብል መስረጃ ጠይቀህኝ ነበረ። የሐዋርያት ሥራ አመጣውልህ። እንግዲህ እግዚአብሔር በሰማይ ውስጥ እንዳለ ነው። እሺ እግዚአብሔር በሰማይ ውስጥ ምን እንዲጠቅመን ያመጣው? እግዚአብሔር በሰማይ ውስጥ ነው ብለህ አንተ ነህ እኮ ቅድም መስረጃ ጠየከኝ። መስረጃ አመጣውልህ። እስቲ ቁጥር ስንት ላይ? ሐዋርያት ሥራ ምዕራፍ ስንት? አንዴ ክርስቲያን ክፈተው። ሐዋርያት ሥራ ክፈት እስኪ። ምንድን ነው ጥያቄው? ራሱ ምዕራፍ 7 ኦኬ፣ ምዕራፍ 7 ቁጥር 54 አዎ 55 እሺ ምንድን ነበረ? አይዶ ነው ረስቼዋለሁ። አስታውሰኝ እስኪ። ፖይንት ራሱ ምን እንደሆነ አልገባኝም። ኤኒስ መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለሁ አለ። ምንድን ነው ጥያቄ? ኦኬ ቅድም እግዚአብሔር በሁሉ ቦታ የተሞላ ነው አልክ። እዚህ ላይ ግን ቀናችን አራህማን አላል አርሽ እስተዋ ይላል ስንላችሁ እንዴት ከአርሽ በላይ ብቻ ይሆናል ትላላችሁ? ታዲያ እናንተሳ በሰማይ ያለው የተባለው እንደገና ደግሞ በቀኙ ነው፣ በግራ አይደለም። ግራ የለውም፣ ቀኝ ብቻ ነው ያለው። ስለዚህ የእናንተ እግዚአብሔር ራሱ ቀኝ ብቻ ነው ያለው። መልካም እሺ። መንፈስ ቅዱስንም ተሞልቶ መንፈስ ቅዱስ ምንድን ነው? እሱ ወንድማችን መንፈስ ቅዱስ ከስላሴ አንድ አካል ነው ብዬ ነው የሚያስበው እንደምታስተምሩ። ጥሩ ጽቡቅ። ስለዚህ ተሞልቶ ወደ ሰማይ አየ አይደለ? መንፈስ ቅዱስ ፕሬዘንሱ በእሱ ጋር ነበር ማለት ነው። መንፈስ ቅዱስ ባለበት ሁሉ ደግሞ አብና ወልዳሉ ማለት ነው፣ አንዱ በአንዱ ህልው ስለሆኑ። ወደ ሰማይ ትኩር ብሎ ሲመለከት ሉክ መንፈስ ቅዱስን ተሞልቶ ነው። መንፈስ ቅዱስ ደግሞ በሁሉ አለ ማለት አብ በሁሉ አለ፣ ወልድ በሁሉ አለ ማለት ነው። ወደ ላይ እንዲያ አለ፣ በሱም ተሞልቶም አለ። ኦኬ ሲመለከት የእግዚአብሔርን ክብር ማንን? ኢየሱስን ማለት ነው። የእግዚአብሔር ክብር ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 1 ላይ እናየዋለን። እሺ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አያለሁ አለ። ስለዚህ ማንን አየው ማለት ነው? ክርስቶስን አየው። ከዛ ምን አለ? በታላቅ ድምፅም ከፍ አድርግልኝ፣ ትንሽ ከፍ አድርግልኝ። እስጢፋኖስ እንግዲህ እየወገሩት ነው። እየወገሩት በነበረበት ሰዓት መጨረሻው ቅጽበት ላይ ምን ታየው? ክርስቶስን ታየው ማለት ነው። በእግዚአብሔር ክብር በእግዚአብሔር ቀኝ ቆሞ፣ ቀኝ ክብርን ስልጣንን ያንን የሚያሳይ እንጂ ዳይሬክሽንን አይደለም ነሰር። ነገር ግን ይሄ መገለጥ ነው። በታላቅ ድምፅም እየጮሁ ጆሮአቸውን ይደፈኑ፣ በአንድ ልብ ሆነውም ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚባል በአንድ ጎበዝ አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠር ብሎ በታላቅ ድምፅ ጮሆ ይህንንም ብሎ አንቀላፋ። ሳኦል በእርሱ መገደል ተስማምቶ ነበር። ስለዚህ እስጢፋኖስ ሲገደል ነፍሱን እንዲቀበለው ለጌታ አደራ ሰጠ። ጌታን በታላቅ ክብር አይቶታል። በእግዚአብሔር ቀኝ ቆሞ አየው። ማን? ክርስቶስን አየው። ያ በመስቀል ላይ ስለኛ ስለአንተ የተሰቀለልን በመስቀል ላይም ሆኖ ኃጢአታቸውን ይቅር በላቸው ብሎ ራሱ ኃጢአት ይቅር የሚለው ኃጢአት ይቅር ማለት እንዳለብን ወይንም ደግሞ ይቅር በላቸው ብለን እኛም መጸለይ እንዳለብን ያስተማረን ክርስቶስ እስጢፋኖስ በተመሳሳይ ሲወገር ኃጢአታቸውን ይቅር በላቸው ሲል ለክርስቶስ ክርስቶስን በውግራቱ ላይ ሲመለከተው ነበር። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 14 አንዴ ክፈተው። ክብሩን እንዴት አስቀድሞ ዮሐንስም እንዳየው ያ ክብሩን እንዳየ ነው ይናገረዋል ማለት ነው። ቁጥር 14 ላይ እንደዚህ ይላል፣ ቃልም ሥጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ፣ አንድ ልጅም ከአባቱ ዘንድ እንዳለ ክብር የሆነው ክብሩን አየ። ስለዚህ በታላቅ ክብር አይቶታል።
ያ ክብሩ አንድ ልጁ የአብ ልጅ ክርስቶስ በስጋ ተገልጦ ያየው መገለጥ ነው። ይሄ በመገለጥ ነው እንጂ አምላክ መንፈስ ነው ብለን ነው የምናምነው። ሉቃስ ወንጌል ምዕራፍ 24 ቁጥር 39 አንዴ ቼክ አድርግልኝ። ዮሐንስ ወንጌል ምዕራፍ 4 ላይ ቁጥር 24 እንደሚናገረው ክርስቶስ እግዚአብሔር መንፈስ ነው። ያ መንፈስ የሚሰገድለት በእውነትና በመንፈስ ነው። እኔ ራሴ እንደሆነው እጆቼንና እግሮቼን እዩ፣ በእኔ እንደምታዩት መንፈስ ስጋና አጥንት የለውም እና እኔ እንዳሳችሁ እዩ አላቸው። መንፈስ የሚዳሰስ የሚነካ የሚታይ እንደዚህ ኮፐራል የሆነ አካል ያለው የሆነ የሚወሰን አይደለም። ስለዚህ እስጢፋኖስ ያየው በመገለጥ ነው፣ ሪቪሌሽን ነው። እሱንም ክርስቶስን አየው ማለት ነው። አምላክ መሆኑንም እዛው ማመን አለብህ። ይህን ክፍል ስጠቅስ ማመን አለብህ። ክርስቶስ ነፍስን የሚቀበል ነፍስ የሚቀበለው እንደ እስልምና ማን ነው? ነፍስ የሚያወጣ የሚቀበል ማን ነው? ካሊድ ካሊድ አለ። ኦኬ፣ ነፍስ የሚያወጣ ጌታ ተብሎ ነፍስን የሚቀበል የሚያወጣ ማን ነው? አላህ ነው። እስጢፋኖስ ግን ማንን ነው እያለ ያለው? እዛ ጋ በሞት ጣር ላይ ሆኖ እየተመለከተው ያለው ነፍሱን አደራ የሰጠው ነፍሱን የተቀበለው ማን ነው? ክርስቶስ ነው። እግዚአብሔርን አለ እኮ ማን ነው? ክርስቶስና ጌታ ሆይ ነፍሴን ተቀበል ያለው እና የእግዚአብሔርን ክብር አለ እንጂ ኢየሱስን አላለም። ሲጀመር የኢየሱስ ስም ራሱ የለም። አላየውም ማለት ነው። አላየውም። ስለዚህ አሁን እግዚአብሔር በሰማይ አለ አይደል እንዴ? የሌለበት የለም። እዛው እኮ አሳየው እኮ መንፈስ ቅዱስ ተሞልቶ ይላል። የሌለበት የለም ስትል እግዚአብሔር ሽንት ቤት ውስጥ ይኖራል? ምን ይገማዋል? ጉንፋን ይዘዋል እና ቆሻሻ ነው እንደ እግዚአብሔር ምን ይገማዋል? ለእግዚአብሔር ጉንፋን ይዘዋል? ግማት የሚባል ነገር ለእግዚአብሔር ይነገራል? እንዴት አይነገርም? ምን ይሰራል ከቆሻሻ ቦታ እግዚአብሔር? የሚያቆሽሸው ነገር አለ? በሰይጣን ሆድ ውስጥ ይኖራል? ቆይ የሚያቆሽሸው ነገር አለ ወይ? እና ሰይጣን ውስጥም ይኖራል ማለት ነው። እግዚአብሔር እንግዲህ የሚያቆሽሸው አለ ወይ? ክፉ መንፈስ ከራሱ ዘንድ ልኮ ሳኦልን አሰቃየ። አንደኛ ሳሙኤል አንደኛ ሳሙኤል አትሩጣ ፕሊስ አትሩጥ። አላህ የሚያቆሽሸው አለ ብለህ ታምናለህ? አላህ ቆሻሻ ቦታ አይገኝም ሲጀመር። አንተን ግን በቆሻሻ ነገር ነው የፈጠረ። እኔ ፍጡር ነኝ። ነገር ግን አሁን እኔ እየጠየቅኩ ያለው እግዚአብሔር ራሱ ክፉ መንፈስ ነው። ክፉ መንፈስ ነው አይደል? እግዚአብሔር ሰይጣን ነው። ኧረ በእናትህ ተው፣ በእናትህ ተረጋጋ። አንደኛ ሳሙኤል ላይ እኮ ሰይጣን ነው ተጨማለቅ ወይ አላህ ነው ክፉ መንፈስ። ስትናገር ኢየሱስ ከነቆለጡ ይመለካል። ቆለጣሙ ከዚህ የተሻለ የምታወራው ነገር ላይኖር ስለሚችል ከአሁን በኋላ ከስር ብትሆን የተሻለ ነው። ይብቃን። እናንተ ሰዎች ሁላችሁንም ሰላም ብያለሁ። ዘበቡ መዝሙር ያደድ እንኳን ደህና መጣ። ፎይ እንዴት ናችሁ? አልተመቸኝም፣ እየሰማው ነበር ግን ሰላም። ዲያቆን እየቀጥል ታቢኒ ቀጥል ረበሽ ከርታ ሶሪ ልጅ ምልክት አድርጉና አታስገቡት። በጣም ባለጌ ተሳዳቢ ስድ ነው። ለማወቅም ሳይሆን ኦልሞስት ለመሳደብና እንትን ለማለት ነው የሚገቡ እና ውስጡ ቤታችሁ ገብታችሁ ብታዩ በጣም የሚዘገንን ነገር ነው የሚናገረው እና ፕሊስ አታስገቡት። ከዛ በተረፈ እንግዲህ እግዚአብሔር በሰማይ ነው ብሎ ሐዋርያ ሥራ አምጥቶ ኢየሱስ ክርስቶስ አምላክ መሆኑን መስክሮ ነው የወጣው። እግዚአብሔር በሰማይ ነው፣ ግን በሰማይ ብቻ የሚል አላም ብቻ ነው የሚል አስተምሮ የለንም። እግዚአብሔር በሰማይም አለ በምድርም አለ፣ የሌለበት ቦታ የለም እና እግዚአብሔርን የሚያቆሽሸው ፍጡር የሆነ ባህሪ የለም። የእግዚአብሔር ባህሪ በማንኛውም ነገር አይቆሽሽም፣ የሚያቆሽሸው ነገር የለም። የእግዚአብሔርን ባህሪ የሚያረክሰው የለም። ኢቭን ሰይጣን እንዲኖር እንኳን እግዚአብሔር ሕይወት ካልሆነው
ሰይጣን ራሱ መኖር አይችልም። በሲኦል ውስጥ ላሉ እንኳን ህይወታቸው እግዚአብሔር ነው። ሲኦል ውስጥ ላሉ እንኳን ስለዚህ እግዚአብሔር የሌለበት ቦታ የለም። እኛ አስተምህሮታችን ይሄ ነው። እግዚአብሔር በምንም የትኛውን ፍጡር ባህሪ አይቆሽሽም። የእግዚአብሔርን ክብር ኢየሱስ ክርስቶስን በአብ ቀኝ ቆሞ አየው የሚለው ኢሳይያስ 40 ላይም ተቀምጧል። በኢሳይያስ 40 ቁጥር 3 ላይ ለአምላካችን መንገድን አስተካክሉ ጠማማው የሚስተካከል ይልና የእግዚአብሔር ክብር ይገለጣል ይላል። እዛ ክፍል ላይ ማለት ነው። ራሱ የእግዚአብሔር ክብር የተባለው እዛው ክፍል ላይ እግዚአብሔር ተብሏል በመጀመሪያ። ከዛ መልሶ የእግዚአብሔር ክብር ይገለጣልና ብሎ ኢሳይያስ ላይ አስቀድሞ ትንቢት ተናግሯል። የሚገለጠው ራሱ እግዚአብሔር ነው። እግዚአብሔር ብቻም ሳይሆን የእግዚአብሔር ክብር የተባለው ኢየሱስ ክርስቶስ እንደሚገለጥ በነቢያትም የተነገረ ትንቢት ስለሆነ ማለት ነው። ስለዚህም እግዚአብሔር በሁሉ ቦታ የሚገኝ ቅዱስ አምላክ ነው እንጂ ቦታ፣ ጊዜ ምናምን የሚወስነው አይደለም። እግዚአብሔር በሁሉ ስፍራ ያለ ነው፣ ምንም አያቆሽሽው። ይሄ የሰዎች ጭንቅላት ውጤት ነው። ቢኒ ስልገባበት መሰለኝ። ቢኒ እስኪመለስ ቶሎ ሀሳብ ልስጠፋ እየደከመ ከሆነ ፎይ ሰላም ብያለሁ። ሁላችሁንም ሰላም ለሁላችሁ። እኔ እግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። ሙስሊም ወንድሞቻችን፣ እናቶቻችን፣ ወገኖቻችን ሰላም ብያለሁ። ሁለት ነገር ብቻ ላስቀምጥ ፎይ። የመጀመሪያው ነገር ወንድማችንን በጣም በትህትና በጨዋ ደንብ እያስረዳሁ ነው። ለምን መሳደብ እንደፈለገ አልገባኝም። በጣም በጨዋ ደንብ ነው እያስረዳ ያለውና ወደ ስድብ ለምን እንደሄደ አልገባኝም። ጥያቄውን ስለመለስክለት ተናዶ ነው ተበሳጭቶ ነው I have no idea። ግን ፕሊዝ ሰው እድል ሰጥቶ ሲያናግራችሁ በጣም በትህትና ሰው ሲያናግራችሁ አክብሮ ሲያናግራችሁ ተጠቀሙበት ያን እድል። ዝም ብሎ ወደ ስድብ ምናምን መሄዱ I don't think fair አይደለም። የመጀመሪያው ምክሬ ነው። ሁለተኛው ቀኝ የሚለው ነገር ጥቂት ነገር ጥቅስ ልስጥ ብዬ ነው። ፎይ እንዳለው ቀኝ ሲባል ለእግዚአብሔር በእስልምና ወንድሞቻችን እንደሚያስቡት አይደለም። ለምሳሌ አላህ ቀኝ እጆች አሉ ሲባል በቃ እጅ ነው እጅ ነው። የሰው አይመስልም የፍጡር አይመስልም፣ ግን እጅ ነው ተብሎ ነው የሚታሰበው። እጅ ነው። እጁ የእግዚአብሔርን ኃይል የእግዚአብሔርን ገዥነት በምሳሌ ስለሚያስቀምጠው። ለምን በምሳሌ ያስቀመጠው? ጸሐፊዎቹ ሰዎች ስለሆኑ። ጸሐፊዎቹ አሁን የኛ መጽሐፍ ቅዱስ ከሰማይ ዱብ ያለ አይደለም። ስለዚህ ጸሐፊዎች ስላሉ ጸሐፊዎቹ ደግሞ የእግዚአብሔርን ነገር ማስረዳት የሚችሉት ሰው በሚረዳው አቅም ነውና የእግዚአብሔርን ኃይል የእግዚአብሔርን ስልጣን የእግዚአብሔርን ገዥነት ለመጥቀስ በኃይል የሚለውን ያስቀምጣሉ፣ ቀኝ የሚለውን ያስቀምጣሉ። ክርስቲያንዬ 3 መጽሐፍ ቅዱስ ጥቅስ ልስጥና ልጨርስ የምታሳያቸው ከሆነ ብዬ ነው። የመጀመሪያው ዘጸአት 15:6 ላይ ያለውን አሳያቸው አንዴ። ዘጸአት 15:6 አዎ፣ ቶሎ ጥቅሶችን ልስጥና ቀኝ የሚለው ነገር ሲነገር እንዴት እንደሆነ ትርጓሜው እንደትፈልጌ ነው። እፎይ ሸሚዝ ግን ታምራለች፣ ትነግረኛለህ በውስጥ የት እንደገዛት። እሺ ምን ይላል? አቤቱ ቀኝ በኃይል ከበረ፣ አቤቱ ቀኝ ጠላትን አደቀቀ ይላል። አሁን እዚህ ጋር ቀኝ የተባለው ምንድን ነው? ኃይሉ፣ የእግዚአብሔር ስልጣኑ፣ የእግዚአብሔር የመግዛት የመቅጣት የማዳን በእግዚአብሔር ላይ በሚገዳደሩ በእግዚአብሔር ሰዎች ላይ በሚገዳደሩ እግዚአብሔር ቀጭ እንደሆነ ለማሳየት ምን አለው? ቀኝ፣ በቀኝ ኃይል ይላል። አቤቱ ቀኝ ጠላትን አደቀቀ ይላል። ስለዚህ ቀኝ ሲባል እዚህ ጋር የዳይሬክሽን ጉዳይ አይደለም ማለት ነው። ኦኬ፣ የዳይሬክሽን ጉዳይ አይደለም። ለምሳሌ አላህ ቀኝ እጅ አለው ሲባል በቀኝ በኩል ያለ እጅ አለው ማለት ነው። በቀኝ ሳይድ በኩል በቀኝ ቦታ በኩል ልክኛ ቀኝና ግራ እጅ እንዳለን ቀኝ እጄ በቀኝ ዳይሬክሽን ነው የሚገኘው፣ ግራ እጄ በግራ ዳይሬክሽን ነው የሚገኘው። ለአላህ ቀኝና ግራ ሲባል ዳይሬክሽን ነው። ለእግዚአብሔር ግን ቀኝ ሲባል ግን ዳይሬክሽን አይደለም፣ ይልቅ ኃይል ነው፣ ስልጣን ነው፣ ገዥነትን የሚያሳይ ነው ማለት ነው። ዘጸአት 15:6ን ያዛችሁ። ቀጥሎ ደግሞ መዝሙረ ዳዊት መዝሙር 118 ቁጥር 16 መዝሙር 118 ቁጥር 16 እሺ ምን ይላል? የእግዚአብሔር ቀኝ ከፍ ከፍ አደረገችኝ፣ የእግዚአብሔር ቀኝ ኃይልን አደረገች ይላል። የእግዚአብሔር ቀኝ ምን አደረገች? ከፍ ከፍ አደረገች። የእግዚአብሔር ቀኝ ምን አደረገች? ኃይልን አደረገች ይላል። ስለዚህ ቀኝ ሲባል ለእግዚአብሔር አሁን ምን ማለት ነው? ኃይል ስልጣን ነው እንጂ የዳይሬክሽን ጉዳይ አይደለም። ለምሳሌ እግዚአብሔር በቀኝ እጁ አደቀቃቸው ሲባል እግዚአብሔር ቀኝ እጅ ያለው ማለት ሳይሆን በኃይሉ በብርታቱ አደቀቃቸው፣ አጠፋቸው ማለት ነው። እሺ የመጨረሻው ጥቅሴ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 13 ትንቢተ ኢሳይያስ
ምዕራፍ 41 ቁጥር 13 እሺ ምን ይላል? እኔ አምላክ እግዚአብሔር አለ ምን ይላል? አትፍራ እረዳሃለሁ ብዬ ቀኝህን ይይዛለሁና ይላል። አያችሁ ቀኝህን ይይዛለሁ ሲል እንደው ቀኝ እጅና ይዤው አወጣሃለሁ ማለት ነው ማለቱ ነው። ቀኝህን ይይዛለሁ ሲሆን ብርታት ሰጣሃለሁ፣ እደግፋለሁ፣ አግዝሃለሁ፣ እኔ በደከምክበት ጉልበት ኃይል ሆንሃለሁ ሲል ነው እግዚአብሔር። ስለዚህ ቀኝ የሚለውን በዚህ መልኩ እንዲረዱት ለማለት ነው። እፎዬ በውስጥ ንገረኝ ሸሚዙን የት እንዳገኘው ክርስቲያን እግዚአብሔር ይስጥልኝ። ሁላችሁንም አመሰግናለሁ። ቃሉ ተሰማለ